ከዲቤቱ ማን አወጣልሃለሁ? ሁለተኛ ሄኖክን የማይቀበለው መጽሐፍ ጠቀሰ ተብሎ ሪከርድ ተደርጎ ከዛኛው ሳይድ ሙስሊሙ ብቻ አይደለም ልልህ ነው። በቃ አንተም ተብሏል ሪከርድ ተደርጎ ማለት ነውና ይሄ እንግዲህ ምን ትለዋለህ? አስቸጋሪ ነው። እንትን ስትጠቅስ ሰነድ ስትጠቅስ የምጠቅሳቸው ሰነዶች በሁለት መንገድ ነው ለክርስቲያን ማለት ነው። አክቹሊ በሶስት መንገድ። የመጀመሪያው መጽሐፉን ወይም ደግሞ እስትንፋሰ መለኮት ነው መጽሐፌ ብለህ የምጠቅሰውን 66ቱን ነው። ሁለተኛ የታሪክ እንትኖች ሊሆኑ ይችላሉ፣ የታሪክ ማጣቀሻዎች ሊሆኑ ይችላሉ። አንድ ሁለተኛ ነገር እዚሁ ምድብ ውስጥ ማለት ነው የታሪክ ማጣቀሻዎች ብቻ ሳይሆኑ ከዛ ባለፈ ስኮላርሊ ስራዎች ስለሆኑ የምናገረው ነገር ባካፕ ሊያደርጉት ይችላሉ የሚለውን ሁለት ምልከታ ይዘን የምጠቅሳቸው ሰነዶች ናቸው። እነሱ ደግሞ ኢንተርቴስታሜንታል ፔሪድ ላይ የተጻፉ ኢቭን እነ መጽሐፍ እኔ ሁለተኛ ሄኖክ ነው ጭራሽ የጠቀስኩት ራሱ መጽሐፍ ሄኖክን ብጠቅስ ራሱ ዋናውን ብጠቅስ ራሱ መቃቢያንን ብጠቅስ ምናምን እንደነዚህ አይነቶቹን ብጠቅስ የታሪክ ማጣቀሻዎች እንደዚሁም ደግሞ ስኮላርሊ ስራዎች ተብሎ የሚጠቀሱ አሉ፣ ስኮላሮቻችንን ጨምሮ ማለት ነው። ስለዚህ የማልቀበለውን ብጠቅስ ራሱ እንደምንድን ነው የጠቀስኩት ነው ጉዳይ እንደምንድን ነው የጠቀስኩት ነው። ከዛ ሶስተኛ የማልቀበለው ነው ራሱ ኮምፕሊትሊ የማልቀበለውን የሄኖክ መጽሐፍ ልጠቅስ ይችላል። ያንም አድርገው ደግሞ የኔ ተቃራኒ ሲቀበለው ካየሁኝ የኔ ተቃራኒ ሲቀበለው ካየሁ አንተም የምትቀበለው መጽሐፍ ራሱ ይህ ሐዲስ ጠቀስኩለት እኮ እንዴ ሁለተኛ ነው ከይሻል እንዴ ከሐዲስ ደግሞ እንዴ ምን እንትን አይጥ ሰውየው እኮ መሐመድ አይጥ ይዞ ማን ነው አይጥ አይቶ አይሁዳዊ ናቸው አለ። እነዚህ አይጦች ምን ነው ይባላል የግመል ወተት አልጠጣም አሉ አለ። አስብ ሶ አሁን እንደዚህ አይነት ነገር ከተጻፈባቸው ሰነዶች ሁለተኛ ነው ከይሻልም ግን ስንጠቅስ እንዴት ነው እየጠቀስን ያለ ነው? እንደተንፋሰ እግዚአብሔር ልጠቅሰዋል፣ ለተአምር ልጠቅሰው አልችልም። መጽሐፍ ቅዱሴ ነው ህይወቴን የሰጠኝ እኮ በዛ ደረጃ አይደለምና ያው አንዳንድ ጊዜ ዲፊሸንሲ ይታያል። እንደዛ ብዬ አልፈዋለሁ። እነዚህኞቹን የሙስሊሙ ልጅ ግን ያው የሚያቆጣጣ ስለሌለው ችግር የለውም። ኤኒዌይ ቴንክ ዩ ተባረኩ። ኦኬ 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 ተባረክ። ለማንኛውም በጣም ቆንጆ ነገር ነው ያደረከው። እግዚአብሔር ረድተዋል። ክብር ለእግዚአብሔር ይሁን። አልተገለጸም የሚለው ዛሬ አልሆነልኝም በሚለው ተተክቷል። ልጁ ያኛው አልተገለጸም ብሎ ነበር የወጣው። ከቃል ጋር የተወያየው ደግሞ አልሆነልኝም ብሎ የወጣው። አይከና ወይት ሁሉንም እስክሰማው እና ግን በጣም በሰማው ሰዓት ላይ አይ በቃ ልጁ ፍጹም ከማይሆነው ሰው ጋር የገጠመው ብዬ በጣም ባይ ዘ ወይ 20 ሰው ነው እናንተ ጋር ያለው ፎሎወር ስለሌላቸው አንወያይም ከሚሉ ልጆች መካከል ነው እሱ ልጅ ማለት ነው። ኦኬ ይገርማል። የኛ ልጆች እነሱ አሁን ወደ በሱ በኩል 8000 ነበር ሳይ ማለት ነው። እዚህ 2000 ነው ያሉት። ግን ለምንድነው እነሱ 8000 የሆኑት? የኛ ሌላ ቦታ ላይ የኛ ልጆች 400 500 ሰው ይዘው ቁጭ ብለዋል፣ ሩም ከፍተው ማለት። እነሱ ግን በአንድ ላይ የማንም ሰው አይከፍትም። እነሱ ጋር ሁሉም ነበር በአንድ ላይ የሚገኙት የነበረውና የእንትኑም አሁን በእንትን ነው የሚለኩት ማለት ነው። ለምሳሌ እንዲህ ከሆነ እኮ በጣም እኮ ማይረባ ንግግር የሚናገሩ ልጆች ወይም የሚሳደቡ እንዴ በመቶ ሺዎች የሚቆጠሩ እኮ እንትን ያላቸዋሉ፣ ፎሎወር ያላቸዋሉ። በዚህ እንዴት ይለካሉ? አስገራሚዎች ናቸው። ለማንኛውም እንቀጥል አይደለ? ተምዬ ታፈናሃል። አይ ችግር የለውም። ትልቅ ዜና ማታ እየሰማሁ በቃ ድንገት ቃሌ ዲቤቱን እንደጨረሰ እንቅልፍ ወሰደኝ። ማታ እንዴት እንደሆነ አላውቅም፣ ግን ከዛ በኋላ ሪፍሌክሽኑን አላየውም። ከሁሉ በላይ ግን የተደሰትኩበት ባለፈው ፎይም ዲቤት የገባ አብዛኛውን የሙስሊሞችን መጽሐፍ ነበር ሲያጣቀስ የነበረው። ዛሬ ቃሌ ለምን መጽሐፈ ሄኖክን አጣቀሰ ተብሎ ራሱ ቁርአን ለምን አጣቀሰ ማለት ይሄ ደብል ስታንዳርድነት ወይ ደግሞ የሙግት ስርዓትን አለማወቅ ነው። ሲቀጥል ክርስትናን እስካደረገ እስካነሳ ድረስ ሜን ላይኑን ነው ዲፌንድ እያደረገ የነበረው። እንደውም ሊደሰቱ ነበር እነሱ ቢገባቸው። ይሄ
በጣም ደካማ ጥላቻ ነው። በቃ ለቃል ያላቸውን ጥላቻ ነው። ይሄ ሌላ ምንም ልል አልችልም። ወደዚህ ወደ መጽሐፉ ልመለስ አይደለ? ወደ መጽሐፉ ስመለስ 1997 ማለት ሶስተኛ እትም ሲታተም አቡነ ጳውሎስ ያሉበት ያውም የመጀመሪያው እኛ እጅ ላይ ያለው እንደውም ብላክ ነው ብለን ብናስብ የመጀመሪያውን እትም ባናገኘውም እንኳን ማለት ነው። የመጀመሪያው እትም ይሄ ታይፕ ራይት አለ አይደል? የድሮ የጠቅጠቁ ምናምን ሊሆን ይችላል። ይሄ ግን ፎንቱ የተስተካከለ ምናምን ነው። ሁለተኛው እትም ሶፍት ኮፒ እጃችን ላይ ያለው ዳጊ ፎቶ ያነሳው ምናልባት እሱ ደግሞ አይቻለሁ። እሱ ደግሞ በከለርድ ነው። ያውም በሁለት እና በሶስት አይነት ከለር ቆንጆ ተደርጎ ሰርቷል። ይህን ያዘጋጀችው ታይቶና ታርሞ ይላል። ሊቃውንት የሚለው ቤተክርስቲያንን ነው። ቤተክርስቲያን ከሆነ ሙሉ ስልጣን አላት ማለት ነው። በአቡኑ ስም እስከታተመ ድረስ ሙሉ ስልጣን ያላት ባለሙሉ ስልጣን እውቅና ያላት ናት። ስለዚህ ያ መጽሐፍ የወጣው አንደኛ አቡኑ እስከፈቀዱ ድረስ የኢትዮጵያ እምነት ስርዓትና አምልኮ የሚለው እሱ መጽሐፍ ለራሱ ያመነ ሰው ስራ ይሰራል የሚል ገጽ 80ዎቹ አካባቢ አለ። ሌላ ቦታ ደግሞ እንደዚሁ ባለፈውም ተናግሬያለሁ። በእምነትና በምግባር ይላል። እምነትና ምግባር ይላል። አሁንም እምነትን እያስቀደመ ነው የሚናገረው። ማብራሪያው ነው። እንደውም ይሄ ማብራሪያ ነው ብዬ አስባለሁ። የማይዛባ የሚለውን ማብራሪያ ነው ብዬ አስባለሁ። እሺ ይህን ሁለቱን ገጽ ፕሮቴስታንቶች እሺ እኛ ምናልባት በምንም ብለን አስገባል። ቀጣዩ ሌሎችን ስታዲያ ማንጻፋቸው ለምሳሌ መጽሐፍ ቅዱስ 88 መሆኑ ማን ነገረን? ራሳቸው ቀሲስ በያዙት መጽሐፍ ላይ እንኳን ፐርሰናል አታክ ሁሉ ዳጊን ሲሰድቡት የነበረው ይሄ እንትኑም ማለት ነው። ጸሎተ ሰዓታትን በተመለከተ የአባ ዘጋስጫንም እነዛን በተመለከተ ማን የትኛው አንግሊካን ነው መጥቶ እዛ መጽሐፍ ሊጨምረው? አንግሊካን ናቸው? ኧረ በፍጹም። ያው የድና መጣች። ያ የኮፕቲክም እንዲህ እናምናለን። አይ ቲንክ ይመስለኛል የኢትዮጵያው ላይ የሆነ የግዕዙ ላይ ሲጨመርም የሆነ ጭማሪ አለው ብዬ ላስብ። ጭማሪ አለው ማጨመረው እንጃ እንዴት ተጨመረ አናውቅም። መጽሐፍ እዚህ በዚህኛው መጽሐፍ ላይ በቤተክርስቲያን የጸሎት መጽሐፍ በሚለው ሳይሆን ሌሎቹ መጽሐፍ ላይ ማጨመረው እንጃ። እስኪ ይሄኛውን እንደ ኦሪጂናል እንያዘውና ማለት ነው። እሺ ወይ ይሄኛውን የሆነ ነገር ነው የተወጣጣ ነው ብለን እናስብና ያኛው ኦሪጂናል ነው ብለን ካሰብን ደግሞ እንዴት ተቀነሰ አናውቅም። ማይቀነሰ አናውቅም። ግን እኛ የምናውቀው ምንድነው ይሄ መጽሐፍ የቤተ ክርስቲያኒቱ መጽሐፍ ባለቤትነቱ ለኢትዮጵያ ኦርቶዶክስ ተዋህዶ እንደሆነ በእሷ ስም እንደታተመ እናውቃለን። እንዴት እናደርግ ታዲያ? ስለዚህ ማድረግ ያለብን አዎ ይሄ አምስቱ ሶላዎች እነሱ ጋር ያለው ከአምስቱ ሶላዎች ሶስቱ ተገኝቷል። ምክንያቱም ገና ምዕራፉ መጀመሪያው ሁለተኛው ተመታቸው ከሆነ ከመጽሐፍ ቅዱስ ጋር የተስማማ መሆኑን አይተን ይላል። የተስማማ ዌልካም ቱ ሶላ ስክሪፕቸራ እንላለን። ገና ሲጀመር ማለት ነው የተስማማ መሆኑ በውስጡ ላይ ይስማማ አይስማማ ሌላ ነገር ነው። የተስማማ ካለው ሶላ ስክሪፕቸራ የትኛው ሶላ ስክሪፕቸራ ባናቅም የ81 ይሁን የ78 ይሁን የ73 ባናቅም ግን የተስማማ መጽሐፍ ቅዱስ መስማማታቸውን አስረግጠው ነግረውናል። የተስማማ የሚል ቃል ማለት ነው ገድል አይደለም እያሉ ነው። ወይ ደግሞ ድርሳናት አይደሉም ወይ ሌላ ነገር አይደለም እያሉ ነው። አዎ ብለናል። እሰየው። ከዛ እሱ ስለ ስንገባስ እምነት ብቻ የሚል ቃል አግኝተናል። ጸጋ ብቻ የሚል አግኝተናል። ክርስቶስ ብቻ የሚል አግኝተናል። ከዛ ከውጭ ገና ሲጀመር ደግሞ ያው መጽሐፍ ቅዱስ ጋር የተስማማ ብሎ እስካሉ በሶላ ስክሪፕቸር ተገምግሟል ማለት ነው። ስለዚህ ደስ እያለ ነው። አሁንም በግዝም ተደርጉሞ ሊሆን ይችላል። በግዙ በኩል ያለው ማለት ነው። ለዚህኛው መንግስት ይጸልዩ አይጸልዩ አናውቅም። እዛ ላይ አንብቤዋለሁ። ለኃይለ ሥላሴ ብዙ እንደሚጸልዩ በጀስ በቤተክርስቲያኖችም ሊተርጂካል የሆነ ጸሎትም እንዳለ አይተናል። ስለዚህ ይሄን ቦታ ብቻ ሰው ሙሉ መጽሐፉን ባየን ቁጥር በጣም ብዙ እንትኖች አሉ ማለት ነው። አይደለም 88 መጽሐፍ ቅዱስ እንዳላቸው ከፍትሐ ነገስቱ ጋር የማይስማማ ማለት ነው። እሱንም አይተናል። ፍትሐ ነገስቱንም ዳር ያስያዘ መጽሐፍ ነው። አይ ፍትሐ ነገስቱም ልክ ነው ከተባለ ደግሞ ይሄ መጽሐፍ አሁንም ጥያቄ ውስጥ አይገባም። ቢገባም እንኳን እኛ አላሳተምንም። የታተመው ማን ነው? በጳጳሱ ፍቃድ በአምስቱ ሊቃውንቶች ከሊቃውንት በላይ ለዛውም ሰምታቸው እነሱ ሲሉ አሁን እኮ ጳጳስ የሆኑ ሰዎች ናቸው። ያ ይህም ቤተክርስቲያን መጽሐፍን እንትን ያደረጉ ሰው ጳጳስ ሆኗል፣ ደርግ ገለዋቸዋል የሚል ነገር ሁሉ ሲነገር ነበር። ይህናል ዋጋ የከፈሉ ሰዎች ናቸው። አንድ ቲክቶከር መጥቶ የሚቀይረው መጽሐፍ አይደለም ማለት ነው። የግዴታ ጉባኤ ኒቂያ እንደተጠራ ባለፈው ገድላት ላይ እንደተጠራ እንደዚህ ተጠርቶ የኛ አይደለም እስከሚሉ ድረስ እንቀጥላለን። እንዴ ባለፈው ያልሆነ መጽሐፍ አይደል ማን እንደጻፈው የማይታወቅ መጽሐፍ አይደል ሙሉ ወንጌል ነው ብሎ ሲሉ የነበሩት ሙሉ ወንጌል መግለጥ አውጥቷል። ይሄ መጽሐፍ አሁንም እንቀጥላለን። ስለዚህ ሉተር ማለት አንድ የኦርቶዶክስ ቤተክርስቲያን ተዋህዶ ቤተክርስቲያን አባል አልነበረም። የነሱ ቄስ ሆኖ አይደለም የሚያስገባው። ወይ አንግሊካንም ቢሉ እነዛም በዛም በይበል በዚህ ሙሉ ሶላውን አምስቱ ብቻዎች አጋንንታዊ ናቸው ብለዋል። አይ አጋንንታዊ አይደሉም፣ በቤተክርስቲያኑ ተገኝተዋል። ስለዚህ የታተመ ነው የቀጠለ ነው። አሁንም አልተቀየረችም። የዛሬ 20 ዓመትም ያለው መጽሐፍ አሁንም አለ።
ይጠቀሙበት አይጠቀሙበት ለኛ አይንገሩን አናቅም፣ ግን የኦርቶዶክስ መጽሐፍ መሆኑን እናውቃለን። ስለዚህ ሉተር እምነት ብቻ ሲል ጸጋ ብቻ ሲል የእግዚአብሔር ቃል ብቻ ሲል ገና መጽሐፉ መግቢያ ላይ እንዳለው ክርስቶስ ብቻ ሲል ከኪሱ ወጥቶ አይደለም የአባቶችን ትምህርት ነው ያጸናው። ይህን ነገር መቀበል አለባችሁ ብለን እናበረታታለን። ይህን መጽሐፍ አስተምሩ ብለን ደግሞ የበለጠ ደግሞ እንደግፋቸዋለን፣ እንገፋፋቸዋለን። ሌላውን ገድላትን ድርሳናትን ተውና ይህን መጽሐፍ በደንብ አበረታቱ። ሰው አይንከራተት፣ ተራራ አይውጣ፣ ሰንበቴ ምናምን እያለ አይድከም እያለ ነው። ሌላ ቅድም ዳጊም ሲናገረው ነበር። በጣም ደስ የሚል ነገር ሰው አምኖ ተጠምቆም አይድንም። ምክንያቱም ሜሮን እያለ ይቀጥላል። ደግሞ እነሱ ጋር ደግሞ አንድ የከበደች ትምህርት አለች። አምነበት ተጠመቅ እንኳን ጥምቀቱ ቫሊድ እንዲሆን እንኳን ማለት ነው አፖስቶሊክ ሰክሴሽን ይባላል። እዚሁ መጽሐፍ ላይ የለም። ከየት እንዳመጡ ደግሞ ያሳዩን። እምነት ስርዓትን አምልኮ የሚለው ላይ የለም አፖስቶሊክ ሰክሴሽን የሚል ነገር። ስለዚህ የካቶሊክን ደግሞ ፍሎረንስ ጉባኤን ስናይ ደግሞ ፍሎረንስ የካቶሊኩም አለው ሌላ ተቃራኒ ጭራሽ ከሮማን ካቶሊክ ቤተክርስቲያን ውጪ ዓለም በሙሉ አይድንም ይላል። ገፍቼ ማሳየት ይችላል። እነሱን ደግሞ ተቃራኒው ማለት ነው። የኢትዮጵያ ኦርቶዶክስ ከኛ ቤተክርስቲያን ውጪ ሌላ ዓለም በሙሉ አይድንም ይላል። አሁን እርስ በርስ ሲወጋገዙ መጽሐፍ ቅዱስ ግን እንደዛ ብሎ አልነገረንም። የነገረን ያመነ የተጠመቀ ይድናል አለቀ። ቅድም እንትናም ሲናገር ነበር፣ ይሄ ዋንዴም ሲናገር ነበር። ሰው በልቡ አምኖ ይድናል። ጨረስን። አምነ ትጸድቃለህ። ጨርሰናል። አምነ ትጸድቃለህ። በአፍህ መስክረህ ትድናለህ። አመንክ፣ በልብ አመንክ ትጸድቃለህ። ተጠመቅም ትድናለህ። ሁለቱም ጋር በልብ እምነት ነው በቀቧን ነው። ስለዚህ እምነት ብቻ አታመልጡ። መጽሐፍ ቅዱስም ቢሆን ማለት ነው ቱ ፎልድ ስለሆነ ማለት ነው። ያመነ ሰው ይሰራል ብትልም አዎ የጸደቀ ሰው ስራ ነው የምትሰራው። ስለዚህ መንፈስ ቅዱስ በአንተ ላይ ይሰራል። አዎ ግን ከሁለቱም በፊት አንድ ነገር እናስቀድማለን፣ መንፈስ ቅዱስ ስራ ነው። ስለዚህ ይሄ መጽሐፍ ከየትም በቃ አታመልጡም። በሶስት በኩል ነው የሚይዛችሁ። የኛ አይደለም ብትሉ መጽሐፍ ቅዱስ ይዛችኋል ነው ብትሉ ደግሞ እናበረታታችኋለን። ይሄ መጽሐፍ ግፉ፣ በዚሁ ቀጥሉ ብለን እንደግፋችኋለን። ግን አጋንንታዊ ብላችሁ እንደግፋችኋለን። ግን አጋንንታዊ ብላችሁ እንደግፋችኋለን። ግን አጋንንታዊ ብላችሁ እንደግፋችኋለን። ግን አጋንንታዊ ብላችሁ ተባረክ ተሜ። ዶዙን ከፍ እያረከባቸው ነው። አንተ ደግሞ ይሻላቸዋለሁ እንዴ ነገር። በጣም ቆንጆ እይታ ነው። በጣም አንዳንድ ነገሮች እንዲያውም እኔ ቆይ በደንብ ማለማቸው ነገሮች ሰጥተኸኛል፣ ያላየኋቸው ፖይንቶች። ዋናው ነገር ግን ከ1931 ጀምሮ እንግዲህ የመጀመሪያው እትም 1931 ከዛ በኋላ 1936 1931 በለንደን የታተመው 1936 ደግሞ በብርሃንና ሰላም አዲስ አበባ ነው የታተመው። እንግዲህ የለንደኑን ብትጠላ አዲስ አበባ ታትሟል። 1936 ማለት ጦርነቱን እንግዲህ ጨርሰው ንጉሱ ከተመለሱ በኋላ ማለት ነው። ጦርነቱን አልኩኝ ማለት ስደቱን ጨርሰው ከተመለሱ በኋላ ጦርነቱ ካለፈ በኋላ ማለት ነው። አሁን 1936ም ባይመች ያኔም ተጽዕኖ ነበረ ምናምን ብትል ያኔም የነበሩት ሊቃውንቶችን መናቅ የምትፈልግ ከሆነ ያኔም መልስ የራስን ቤተክርስቲያን መቃወም የምትፈልግ ከሆነ ማለት ነው እንግዲህ ሊቃውንቶቹ ዝርዝር መጽሐፉ ላይ ተጽፏል ለማን እንደሆኑ። አሁን 97 ላይ ያለው ምን ታደርገዋለህ እኮ ነው ችግሩ። ከ36 እስከ 97 ያለውን ጋፕ ተመልከቱ። እንግዲህ ያስቡት በመካከል ስንት ሊቃውንቶች እንዲህ ነገር ትምህርታችን አይደለም ሊሉ ይችሉ ነበረ። አሁን እንዴት አድርጋችሁ በጴንጤ ልታሳብቡ ትችላላችሁ? በመጀመሪያ ነገር የትምህርትና የልምምድ ችግር በመጣ ቁጥር ሁሌ ወደ ካቶሊክ ወደ ጴንጤ ተጠቁሞ ወደ አንግሊካን ተጠቁሞ ይዘለቃል ወይ ነው። ህዝቡ እኮ እንትን ነው የሚለው። ሁለት ጥያቄ ያለው ህዝቡ። አንደኛ እስካሁን ድረስ እውነት የጴንጤ ትምህርት ከሆነ ስንት ዘመን ሲመራበት ነበር ማለት ነው ህዝቡ። ቢያንስ እስከ ሰሞኑን እንግዲህ መምህር በረከት ራሳቸውን ችለው እስኪያወግዙት ድረስ ያወሳቸው አወገዙ ማለት አወገዙት አይደለም እስካሁን ድረስ ወይም ገና እስኪወገዝ ድረስ መጽሐፍ አሁንም ስላልተወገዘ እስካሁን ድረስ የጴንጤ ትምህርት እናንተ ቤት አለ ማለት ነው። ስለዚህ ኃላፊነቱን የሚወስድ አካል አለ ማለት ነው። ወይ ትምህርቱን አዎ ብሎ ማስተማር የነበረበት ወይ ደግሞ የጴንጤ ትምህርት ሲገባ ቸል ብሎ ያስገባ አካል አለ ማለት ነው። አንዱን ነው እንግዲህ ወይ ማሳበብ አለባችሁ፣ ማሳባችሁ መቀጠል አለባችሁ፣ ወይም ትምህርቱ መጽሐፍ ቅዱስ አይኖር ብላችሁ መቀበል አለባችሁ። አለበለዚያ ቲክቶከሮች የተነሱ የሚጥሉት የሚያነሱት ጉዳይ አይደለም። እነሱ ጨንቋቸው ነው። ብዙ ሊያፈራርሱን ሞክረው ብዙ ሊያዩን ሞክረው ባክፋየር ሲያደርግ ተቆጥተው ነው። እሱ ይገባናል። ወደ መጽሐፉ ግን ስንመለስ የ1931ን በ1936ቱ የ36ቱን በ97ቱ በየትኛው ታካክሰዋለህ? ከኛ ቤት እንግዲህ ሸሽተው ከወጡ በኋላ ከጣሊያን እንደሸሹ ጣሊያን እንደሸሸው ማለት ነው ቤት ከፈቱ። ምንድነው እዛ ቤት ያለውን ሰምቼዋለሁ። የሰጡት የመጀመሪያ ምክንያት ምንድነው? ያኔ በጦርነት በጫና ጊዜ በእንግሊዝ ሀገር በስደት ጊዜ የነበረ ጽሁፍ ነው። እንዴ
ምን ነካውት መምህር በረከት? ከዛ በኋላ እኮ በ36 አዲስ አበባ ብርሃንና ሰላም ማተሚያ ቤት ታተመ። አሁን ድረስ ቤተክርስቲያኒቷ ደግሞ በምትጠቀምበት በትንሳኤ ዘጉባኤ ደግሞ ማተሚያ ቤት ደግሞ ለሶስተኛ ጊዜ ታተመ። አይመችም፣ የሆነ ለእንትን የማይመች ነው። አጋንንታዊ ትምህርቱን አሁን ምንድነው ማድረግ ያለባችሁ? አይ ተቸኩለን ያለው እንደሱ ያለው መጽሐፍ ቅዱሳዊ ነው። ልክ አስጨናቂው እንዳለው ማለት ነው። እኛ እምነት ብቻ እንላለን። ሰው በእምነት ብቻ ነው የሚጸድቀው። ቤተክርስቲያን እንደዚህ ነው የምታስተምረው እያለ ቪዲዮ ሰርቻለሁ፣ ገብታችሁ ስሙት። እንግዲህ ሲጨንቅህ ነው። ሲጨንቅህ ምን ትላለህ? በመጨረሻ ቢያንስ እኔ ነኝ ቀድሜ ያልኩት ልበል አይነት ደግሞ ተጀመረ። አሁን አይ አልልም እኮ ሲል የነበረ ህዝብ ሁላ ነው በጠቅላላ ብቻ እኛ አልልም ስንል የነበረ ሁሉ አይ እኛ ብቻ ስንል ግን ብለው ማስረዳት ጀመሩ፣ ማብራራት ጀመሩ። ሲጨንቅህ እኮ ነው እንደኛ ከኛ እኮ ከድሮም ነው። እኛ እኮ ብቻ የምንለው ዛሬ አይደለም። ማርቲን ሉተር አይደለም ይሄን የነገረን፣ እናንተ አይደላችሁም የነገራችሁ። እኛ ድሮም ነው የምንለው እናንተ እንደምትሉት አይደለም የሚል ጭንቀትና ለሰሚው ምዕመናን ግራ የሚያጋባ ነገር ውስጥ ገብታችኋል። ስለዚህ አንዱን መምረጥ አለባችሁ። ሊቃውንቶቻችሁ ከእናንተ የበለጠ ያውቃሉ። ቲክቶክ ላይ ከምትርመሰመሱት ካህናትን በለው ዲያቆንም በለው ቲክቶከርን በለው በላይ ሊቃውንቶቹ ያውቃሉ። ሙግታችንም በዛ ሌቭል ነው። እኛ ዝም ብለን መንደር ላይ አይደለም የተከራከርን ያለ ነው። በሊቃውንት ሌቭል ባለ መጽሐፍ ላይ ነው እየተከራከርናቸው ያለ ነው። በታረመ በታየ እንደገና በተመረመረ ይላል። ያው ቃል በቃል ላንብብላችሁ። እንደዚህ ነው የሚለው ለሁለተኛ ጊዜ ስለ ሁለተኛ እትሙ ሲናገር የሶስተኛ እትሙ መጽሐፍ ላይ የኋላውን ነው የሚናገረው። አራተኛ ላይ ሶስትን ይናገራል፣ ሶስት ላይ ሁለትን ነው የሚናገረዋል። ሶስት ላይ ስለ ሁለተኛው እትም ሲናገር እንደዚህ ይላል። ለሁለተኛ ጊዜ መጽሐፉ ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት ለማንና ለማን? ለካህናትና ለምዕመናን። ሰሞኑን መጽሐፉን አንቀበልም ላሉት ለካህናቶች ለራሳቸው ተመልከት። ካህኑ ተጽፎ የሚሰጠውን እንጂ መጽሐፍ የሚያረቅ መጽሐፍ የሚጥል የሚያነሳ አይደለም። ያው የሰሞኑን ካህናቶች አይታችኋል። እነሱ መጽሐፍ ጣይና መጽሐፍ እቀበላለሁ እናወጣዋለን አሉ። እንደውም እኮ መቼለታ ድምጻቸውን ላሰማችሁ ይችላሉ። አይደለም ካህኑ የተሰጠህን ትቀበላለህ፣ አልቀበልም ካልክ ትወገዳለህ ከቤተ ክርስቲያን። ማናንተ ምንም ስልጣን የለም። ቅሬታ ካለ በራሱ ባለ ቤተ ክርስቲያኒቷ ባለው አግባብ መሰረት ቅሬታን ታሰማ ይሆናል እንጂ መጽሐፍ አትጥልም፣ አታነሳም። ሲቀጥል እንደዚህ ይላል ስቴትመንቱ። ለሁለተኛ ጊዜም ይላል መጽሐፉ ለካህናትና ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓመተ ምህረት በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የጸሎት መጽሐፉ ያወሳል። ሊቃውንቱ ምንድነው ያደረጉት? ድጋሚ ተመርምረውና አረመውታል። አዩት። ይሄ ነገር በ1936 የወጣው መጽሐፋችን እስቲ ቆይ ብለው ከስንት ዓመታት በኋላ እንግዲህ ስንት ነው በመካከል ያለው ችግር የለብኝ አንዴ የነዳሁኝ ስለሆነ ነው። እንግዲህ አስቡት ይህን ያህል ዓመት በኋላ ማለት ነው ከርመው መጥተው ይጣረሙት መረመሩት ማራሰውን መርምረውን ያረሙት። ምንም ብትል ያለህ እድል ምን መሰለ? በቃ እምነት በማን ነው ጽድቅ በእምነት ብቻ እንደሚገኝ ሳትወድ በግድ ዋጣት ብለው ሰጥተዋል። ያው በኦርቶዶክስ ስለማይቻል አሉጥም ማለት አትችልም። በግልህ ማውገዝ አትችልም። እንደማይቻልም ያው መምህር በረከት አብም ቪዲዮአቸው መደምደሚያ ላይ ለነገሩ እንጠብቃለን ሊታረም ጠረጴዛ ላይ ከተቀመጡ መጽሐፍቶች አንዱ ነው አሉ። ትንሽ ቆይተው ደግሞ ምን አሉ? መጽሐፉ የኛ አይደለም አሉ። ሊታረም የተቀመጠ ነገር በመጀመሪያ ተስተካክሎ መጽሐፉ ቀጣይነት ይኖረዋል ማለት ነው፣ ችግሮቹ ተነቅሰው። አንዴ ደግሞ መጽሐፉ የኛ አይደለም ይላሉ። ቤተክርስቲያኒቷ የራሷ ያልሆነ መጽሐፍን ታርማለች እንዴ? መምህር ከመናገሮት በፊት ለምንድን ነው የማያስተውሉት? እኔ እንደውም ግለሰቡን ታዋቸው፣ ስለ ግለሰብ ማናወራ እንዳለ በጠቅላላ እንዲህ አይነት ኮሜንት የምትጽፉ የምታስቡ ሰዎች አይመችም ነው የምንላችሁ እኮ። ለእንትን አይመችም። ሌላ መጽሐፍ ቢሆን ይሻላል፣ ወይ ድርሳን ገድል ምናምን ከሆነ ምናልባት የራሱ ክፍተት ሊኖረው ይችላል። ምክንያቱም በግለሰቦች የሚዘጋጅ ስለሆነ እከሌ ጽፎት ነው ምናምን ብለህ እንደመቼለታው ታወግዘዋለህ። ሁለት መጽሐፍ ሲያወግዘው ምንድን ነው ያደረጉት? ጸሐፊው አይታወቅም፣ መጥቶ ይጠየቅ፣ ሁለተኛ እንዲህ ነገር እንዳይለመድ ብለው በሆነ ሰውዬ ላይ ደፈደፉት። ይሄን በማን ትደፈድፈዋል? የሆነ ሰውዬ አይደለም የጻፈው። እንግዲህ የመጀመሪያው በእርግጥ አባ ማርቆስ ናቸው ምናምን የሚባሉ ሰውዬ እንዲያዘጋጁ ተነገራቸው። እሱም ተመረመረ ይልሃል፣ እሱም ታረመ ይልሃል። እማይመች ነው እኮ የምልህ። በሆነ ግለሰብ በሆነ ማተሚያ ቤት በሆነ ተሐድሶ በሆነ ሉተራዊ ምናምን የምታሳብበው አይደለም ነው የምልህ። እሱ ዋለው የምታደርገውን እየመረረ የምትውጣው ነገር ነው። ስትዋሽ እንደነበረ ግን ብቻ የሚለው ትምህርት አንተ ቤት እንደነበረ ግን አንቺ ጋር እንደነበረ ግን አሁን አወቅሽው። እህታችን ቅድም የገባችው ኮፕቲክ እንዳለችው ዝም ብሎ ተራ ክርክር አይደለም። ይሄ በጣም ሲሪየስ አሊጌሽን ነው እየቀረበባችሁ ያለው። በጣም ሲሪየስ የሆነ መደበቅ የማይቻላል። ይሄ ብዙም የሚያከራክር አይደል።
የምታልፈው አይደለም። this is very serious በጽድቅ ላይ በድነት ላይ የሚያወሳ ነው። ፕላስ ጉዳዩ ሲሪየስ ከመሆኑ የተነሳ ስም ሰጥተዋል አጋንንታዊ ብለህ ቀለል አድርጋችሁ ያለፋችሁት አይደለም። አይ ዲቤት የምንገባበትም የምንከራከርበትም አይደለም። ስራ አላጣንም ብላችሁ የምትተውበት ርዕስ አይደለም። በጣም ከባድ ርዕስ ነው። እንዲህ ከርዕሶችም አንደኛ ነው። ከድነት በላይ ምን አለና? ለዚህ ነው ቃሊን ዲቤት ሲጠራው ስግደት ለእግዚአብሔር ብቻ ብሎ ሌላ ስድስተኛ ሶላ ጨምሮ የጠራው እና የዚህን ያህል ግራ መጋባት አለ። ሶላችን ስንት እንደሆነ አታውቁም። ሶላችን እናንተ ቤት እንደሚገኝ አታውቁም። ሶላችን አይነቶቻቸውን አታውቋቸውም። በቁጥር አታውቋቸውም። በአይነት አታውቋቸውም። ቤታችሁ እንዳለ በሊቃውን ታርሞ ቤታችሁ እንደተቀመጠ አታውቋቸውም። ስለዚህ እንዲህ ይፋቱናል ብላችሁ እንዳታስቡ። በቃ እናንተ ስላልተወያያችሁ አሁን ከእናንተ ጋር ስላላወራን የሚቀር ጉዳይ አይደለም። ለምን መነሳቱ አይቀርም። ጴንጤን መተቸታችሁ አይቀርም። ሉተር ብላችሁ አፋችሁን መክፈታችሁ አይቀርም። በከፈታችሁ ቁጥር ህዝቡን አሁን እያሰለጠን ነው፣ መረጃ እያስታጠቅ ነው። ይገባላችኋል። በምዕመናን በግለሰብ ደረጃ ገብተው በዚህ አይነት ቁመና ይሞግቷቸዋል። ያኔ ምን ይውጣቸዋል? ለተወሰነ ጊዜ ሻይን አድርጋችሁ ነበረ። አጋንንታዊ ብላችሁ ህዝቡ ላይ የሳላችሁት ፔንት ያደረጋችሁት ነገር ነበር። አሁን ግን ሁሉንም ሰው ኢኩፕ እያደረግ ነው። ወንጌል መሆኑን የምንናገረው ነገር መጽደቅ የሚቻለው በእምነት ብቻ መሆኑን ቤተክርስቲያኒቷ ራሷ የምታጠምቀው ያመንክለት አይደለም። 6 ወር ዓመት ሊፈጅ ይችላል ከመጠመቀ በፊት። በዛ መካከል ሰውየው ምን ነበረ? ክርስቲያን አይደለም። ንዑስ ስላልሽው ክርስትናው ቀረ? ንዑስ ትሉታላችሁ እናውቃለን። ንዑስ ክርስቲያን እኮ ክርስቲያን ግን ነው። ንዑስም በለው ግማሽም በለው ሩብ ጉዳይም በለው ክርስቲያን ነው። አይ ክርስትና የእግዚአብሔር ልጅነት በማመን ይገኛል። ለዚህ ነው ጥምቀቱን ያረፈድሽው 6 ወር ምናምን ቆይተሽ ያጠመቅሽው። ለዚህ ነው ሆድሽ አውቀዋላ። ጥምቀት አይደለም ሰውን ክርስቲያን የሚያደርገው ታውቂዋለሽ። ኤኒዌይስ ግን አት ዘ ኤንድ ኦፍ ዘ ዴይ በእምነት ሰውየው ጸድቋል፣ ክርስቲያን ተብሏል ማለት ነው። ከዛ ልጠመቅም ካለ እሱ ሌላ አመጹን እሱ ስለ አመጽ አያገባንም። መጠመቅ ግዴታ ስለሆነ ማለት ነው። ጽድቁን ግን ያገኘው በእምነት እንደሆነ ግን በእምነት ብቻም እንደሆነ ግን መጽሐፍሽም ድርጊትሽም ያወሳል። እና ለእንትን የማይመች ነው፣ ለሙግት የማይመች ለክርክር የማይመች ነው በብዙ ረገድ ማለት ነው። አሁን የመጨረሻውን ልናገር። ሐዋርያት ላይ ማነው ማቴዎስ ላይ ሐዋርያትን የተሰጣቸውን ኮሚሽን ሲያወራ ምናልባት ይቅርታ በጣም ካረዘምኩ ይቅርታችን ብቻ ልናገር። ማቴዎስ 28 ላይ ካለ ቀርታችሁ ብትሰጡት ቀርተሽ ቆርጠሽ ላኪለት ምትልኪለት። ማቴዎስ 28 ላይ ያለውን ሐሳብ አንስቶ ቃሌ ቢኖርና ባወራው ነበር እንደውም ደስ የሚለኝ። ኢትሶኪ ሌሎች ወንድሞች እህቶችም ስላላችሁ ችግር የለውም። ምን አሉ? ደቀ መዝሙርነት የሚገኘው በእምነት ነው ብዬ ሞገትኩት። አይደለም አሉ። አሁን ተመልከቱ ይሄ መጽሐፍ እንዴት ባክፋየር እንደሚያደርግባቸው። ለዚህም ነው እንዲህ አይነት ጣጣ ያስነሳው ውዝግብ ያስነሳው። ጥሩ ርዕስ ነው የሰጠኸው፣ እያፋለመ ያለውም ለዚህ ነው። እዛ ላይ ምን ይላል? አይ እያጠመቃችኋቸው ደቀ መዝሙር አድርጓቸው ብሎላቸዋል ዲያቆኑ። አንድም እንትን ደርሶኛል። ቆይ በደንብ ቪዲዮ ሰርቻለሁ። እንዴ ግሪኩም የሚለው እንደዛ ነው አለ። ናገባ አሁን እያወራሁም ናገባና እስኪ ግሪኩ ይከፈት እስኪ። ግሪኩ አታስተምሩ የሚል ከሆነ እያስተማራችኋቸው የማይል ከሆነ እስኪና ላይቭ ላይ ደግሞ ለአራተኛ ጊዜ መልካም የውርደት እና የንስሐ ጊዜ ይሆንላል። መቼም ውርደት ለጥፋት አይደለም፣ ውርደት ለንስሐ ነው። ምክንያቱም ጊቭ አፕ ማድረግ አለብህ፣ መልቀቅ አለብህ ሐሰት ትምህርትን። ለኛ ሆነ አይሆንም። ስለዚህ ደቀ መዝሙር የሚኮነው በእምነት ነው ስለው አይደለም በጥምቀት ነው አልከኝ። እሱና ላሳይሃ ምን አለ? ሂድና ግሪኩን አንብበው። አይደለም ግሪኩን ያንተን የቤተ ክርስቲያንን አንደምታ ከፍትልሃለሁ፣ ግሪኩንም ከፍትልሃለሁ። 19 አንብበለል ምን ቆንክ? ሁሌ ቆርጠት ትችለዋለህ ወይ? 20 ዝቅ ብትልኩ ግሪኩ ይነግርሃል እኮ፣ እንግሊሹ ይነግርሃል፣ የቤታ አንደምታ እኮ ይነግርሃል እኮ። 3 ምስክር አቀርብብሃለሁ አስተምሯቸው እንደሚል። ተምረው ነው ሰዎች መጠመቅ ያለባቸው። እስቲ እውነት ግን ፕራክቲካሊ ግን ቤተክርስቲያኒቷስ ሳታስተምር ታጠምቃለች እንዴ? ኦርቶዶክስ ታረጋለች? እስኪ አንድ ሰው እፍስ አርጋ ከመንገድ ላይ ወስዳ ውስጥ ከተዋለች እንዴ? ሳትነግረው ሳታስተምረው የተነገረውን ሳያምንበት ሳይቀበለው አንድ ሰው ወስዳ ታጠምቃለች እንዴ? ፕራክቲካሊ እንደው ለወሬው ለክርክሩ ነው እንጂ ጥምቀት ድነት ይሰጣል የምትሉት ኑ እስኪ እናውራ። የለም ኤኒዌይስ ቱ ዳት ዲቴል የምታወራኝ ከሆነ እና ዲያቆን ናትያንም ይህን ስትናገር ሰምቻለሁኝ። ቁጥር 19 ላይ ለምን ቆምክ? ግሪኩን ዝቅ ብለህ አንብበው፣ እንግሊሹን ዝቅ ብለህ አንደምታ ዝቅ ብለህ አንብበው፣ አስተምረህ አጥምቅ ነው የሚለው።
ጌታ የሚያዘዘው እንደዛ ነው። 54ቱን የምትምታየው አይ ቲንክ የ2000ም እንደዛ ይላል መሰለኝ። አጠገቤ ስላለ የ2000ን ከፍቼ እስከዛው ያለው ይቅርታ፣ ወደ ሌላ ርዕስ እንዳይሄድ ግን ዋናው ነገር ግን እምነት ብቻ የሚለው ላይ ግን ህዝቡን እናሰለጥንባቸዋል። አሁን እናንተ እዚህ ጋር ገብታችሁ መዋረድ ስላልፈለጋችሁ ነው የማትገቡት። እኔም ሆልድ ያደረኩት መረጃዎች አሉ። አትግቡ እንጂ ውል የተሰጠን አሳይመንት ነው። ሰውን ትሬን እናደርገዋለን፣ ቲች እናደርገዋለን፣ ኢኩፕ እናደርገዋለን። ሐሰት ትምህርታችሁን በየተለያየ ቦታ ቤት ከፍታችሁ ከዚህ በኋላ ልትቀጥሉ ስትሉ ሉተር ምናምን ብላ ልታላግጥ ስትል አሁን ህዝቡ ዝም ብሎ የቤት ተመልካች አይደለም። ከኛ የተሻለ የሚያውቅ ህዝብ አለ። ከኛ የተሻለ ትንሽ የሌላቸውን መረጃዎች እናቀብላቸዋለን። እኛም ተማሪዎች ስለሆነ ከሌሎች መረጃዎችን ያገኘን ያለ ነው። ከዚህ በኋላ ቀኑ እየጨለመ ለሐሰት ትምህርት፣ ለእውነት ትምህርት ግን ቀኑ እየበራ ይመጣል ማለት ነው። ቴንክ ዩ። አስቻ አለ አለው። ኦኬ። ሌላ ብዙ ደግሞ ያ ጥምቀት ብለው ይሉና ደግሞ ኦሪጂናል ሲና አለ። ከዛ እሱንም አይቀበሉም። መልሰው ደግሞ በጥምቀት ደግሞ መርገም አይነጻም ደግሞ ይላሉ። አሁን ያመነ የጠመቀ ይዱናልና መጽሐፉ ላይ ደግሞ ምንም ነገር የሚለውም ነገር የለም። ከየት ሀሳብ እንደሚያመጡ ነው እንቆቅልሽ ሆኖብኛል እንዲህ ሰዎች። ምናልባት እስቲ የምታግዙኝ ከሆነ ያው አይ በቃ ይህን ነገር ሰብሰብ ብለዋል። ግን በዛ እንግዲህ ከአባቶች ከእንትኑ ምንድን ነው የሚባሉት? አሁን ለምሳሌ ውሳኔ ሲወስኑ ምንድን ነው የሚባሉት? ምኖች ናቸው ውሳኔ የሚወስኑት? ሲኖዶስ አለ እዛ ላይ የዛን ጊዜ በደንብ እናቁማለን። በተረፈ ግን ይህንን ደጋግመን የምናደርግበት አንዱ ምክንያት ስድብ እየመሰላችሁ ሶላን በጣም ነበረ በዚህ ቋንቋ አልገልጠውም። ገብታችሁ ይህንን የምትቃወሙበትን ነገር ግን ብትነግሩን ደግሞ በጣም ደስ ይለን ነበር። አሁን ኤድና አነበበችውና እንዴ ይሄ እግዚአብሔር ቃል ነው አለች። ለእግዚአብሔር ቃል ታማኝ ለመሆን ጥረት ማድረግ አለባችሁ። ለእግዚአብሔር ቃል ታማኝ መሆን የምሬን ነው የምላችሁ። ለእግዚአብሔር ቃል ታማኝ መሆን ያስፈልጋል። ከዛ ሰው ጋር ነው እግዚአብሔር አብሮ የሚሆነው እና ለሃይማኖታችን ለድርጅታችን ምናምን ብለን ከታማኝነት መጉደል እኔ ተገቢ አይመስለኝም። ካላችሁ ንግቡ። ዳግዬ እንግዲህ ዶዙን እንዳለው ዶዙን አብዝተዋል። እኔ ግን ከዚህ በኋላ በተሜ ነው የሚሳበበው። እኔ ምንም ያበዛሁት ነገር የለም። ተሜ ቅድም ከፍ አደረገው። ያንን ቪዲዮ ብታሰማ ደስ ይለኝ ነበር። ለምሳሌ ከትላንት ወዲያ ነበረ ምናልባት እንትና ገብቶ ማነው አስጨናቂ ገብቶ አዳምን እንትን ሲል ሲሟገት ትክክል ነው። አስጨናቂማ ወንጌል ሰብኮ ወረደ እኮ ጌታ ይባርከው። የኛ መጽሐፍ እሱም ብቻ ላሰማ፣ ሌላ ቪዲዮ እንኳን ፖለቲካ እንዳይመስል ስለሆነ ግባ እሱ ላሰማ። ትልቁ ላይ ላርግ። ጌታ ይባርክ። አስጨናቂው ይገባኛል ያልክበት መንፈስ ለጊዜው ከባድ ሊሆን ይችላል፣ ግን ጌታ ደግሞ ይረዳሃል። በርቱ። በየትኛውም ቤተ እምነት ያላችሁ ሰዎች እንደዚህ ንጹህ ነገር የምታውቁትን ነገር ከረፈደን በኋላ ቢሆን ኢትስ ኦኬ። መርፈዱ እንትን አይደለም። እሺ ልክፈተው አንድ ጊዜ እዚህ ጋር። ኦኬ ተባረኩ። በቃ እኛ ፕሊዝ የሚያደርገን ነገር ይሄ ነው። እውነቱ ሲነገርና አንዳንድ ጊዜ ዋጋ ቢያስከፍልም ማለት ነው። ኦኬ እቺን የቸረር ቪዲዮ ስንተኛው? 6ኛው ቪዲዮ ተመልከቱት። ጥሩ ነው። እግዚአብሔር ልጅነት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ አዳኝነት በማመን ብቻ ነው። ስለዚህ የእግዚአብሔር ልጅነት የሚገኘው በኢየሱስ ክርስቶስ በማመን ማለትም በእምነት ማለትም በሃይማኖት ብቻ መሆኑን እናት ቤተክርስቲያን አበክራ ትናገራለች። የእግዚአብሔር ልጅነት የሚገኘውም
በኢየሱስ ክርስቶስ በማመን በሃይማኖት ብቻ መሆኑን በዚህ መጽሐፍን በአውደ ምሕረቷም በጉባኤ ቤቷም በሁሉም ቤቷም የምትሰብከው እውነት ነው። መዳን በሃይማኖት ብቻ ነው ብላ በመጽሐፏ ቁጭ አድርገዋለች። ይሄ ደግሞ እኛም የምናምነው እኛም የምንታመነው ነው። ስለዚህ ይህ መጽሐፍ አንደብቀው፣ የታመነ መጽሐፍ ነው። ስለዚህ አይ በሃይማኖት ብቻ አይደለም በክርስቶስ ብቻ አይደለም ብሎ የሚሞግተን ካለ ይኸው ግዛምቱልን። አሺ የድሮዋ ዶሮ ስትዋሽ ነበር ምጮህ፣ የአሁኗ ዶሮ እውነት ስትናገር መጮህ ጀምራለች። አንዴ ልድገማ በጣም ደስ ይላል። በሰማው ቁጥር እኔ ራሴ እደሰታለሁ። ታውቃለህ የድሮዋ ሶስቴ የምትጮህ እንትን ነው ስትዋሽ፣ እኔ እውነት ስታወራ ነው። እስቲ ቆይ እግዚአብሔር ልጅነት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ አዳኝነት በማመን ብቻ ነው። ስለዚህ የእግዚአብሔር ልጅነት የሚገኘው በኢየሱስ ክርስቶስ በማመን ማለትም በእምነት ማለትም በሃይማኖት ብቻ መሆኑን እናት ቤተክርስቲያን አበክራ ትናገራለች። የእግዚአብሔር ልጅነት የሚገኘውም በኢየሱስ ክርስቶስ በማመን በሃይማኖት ብቻ መሆኑን በዚህ መጽሐፍን በአውደ ምሕረቷም በጉባኤ ቤቷም በሁሉም ቤቷም የምትሰብከው እውነት ነው። መዳን በሃይማኖት ብቻ ነው ብላ በመጽሐፏ ቁጭ አድርገዋለች። ይሄ ደግሞ እኛም የምናምነው እኛም የምንታመነው ነው። ስለዚህ ይህ መጽሐፍ አንደብቀው፣ የታመነ መጽሐፍ ነው። ስለዚህ አይ በሃይማኖት ብቻ አይደለም ይህን መጽሐፍ አንደብቀውም የታመነ መጽሐፍ ነው ይላል አንደኛው ሲገባ ደግሞ የእውነት ለማቀሳሰር እኮ ሳይሆን የምር እኮ የእውነት በንጹህ ሕሊና እኮ ይሄን እኮ ቢያዩት የምር እኮ ምንድን ነው ግራ የተጋባ ነገር። ይሄ አሁን የታመነ መጽሐፍ ነው። ኤግዛክትሊ እሳቸው የተቃወሙትን ሁለቱ ፔጆች መውጣት አለባቸው ነው ያሉት። ኤግዛክትሊ እሳቸው የተቃወሙትን ፔጅ ነው እያብራራ ያለው። ኖ ይማ ትምህርታችን ነው እያለ ያለው። ይሄ እኮ ግራ ያጋባል እኮ አሁን ፖለቲካው እንዳለ ሆኖ ማለት ነው። እና this is ridiculous። እስኪ አንዴ እንስማውን ጨርሰው አንድ ጊዜ የእግዚአብሔር ልጅነት የሚገኘው በጌታችን በመድኃኒታችን በኢየሱስ ክርስቶስ አዳኝነት በማመን ብቻ ነው። ስለዚህ የእግዚአብሔር ልጅነት የሚገኘው በኢየሱስ ክርስቶስ በማመን ማለትም በእምነት ማለትም በሃይማኖት ብቻ መሆኑን እናት ቤተክርስቲያን አበክራ ትናገራለች። የእግዚአብሔር ልጅነት የሚገኘውም በኢየሱስ ክርስቶስ በማመን በሃይማኖት ብቻ መሆኑን በዚህ መጽሐፍን በአውደ ምሕረቷም በጉባኤ ቤቷም በሁሉም ቤቷም የምትሰብከው እውነት ነው። መዳን በሃይማኖት ብቻ ነው ብላ በመጽሐፏ ቁጭ አድርገዋለች። ይሄ ደግሞ እኛም የምናምነው እኛም የምንታመነው ነው። ስለዚህ ይህ መጽሐፍ አንደብቀው፣ የታመነ መጽሐፍ ነው። ስለዚህ አይ በሃይማኖት ብቻ አይደለም በክርስቶስ ብቻ አይደለም ብሎ የሚሞግተን ካለ ይኸው ግዛምቱልን። ኦኬ ኤኒዌይስ ምንድን ነገር ቢደጋግሙት እንትን አይልም ነው። ግን this is ridiculous። በጣም የሚያሳዝነው መሰል ደግሞ እኛ ገባ በላይ መደረጋችን እንትን ይላል። ግን ኢትስ ኦኬ። ይሄም ወንጌል አይደለም። ይሄ ልቶ ኤኒዌይስ ግን እዚህ ላይ እናውራ ግድ የለም። ግን እቺ ዶሮ ግን ታምረኛውን አይ መረራት ታገሰች። የመጀመሪያውን አላመነችም። መጀመሪያውን ሰማችሁ እንዴ አለች። ሲደግመው እንዴ ያለች ታቀለጠችው እኮ ታዲያ እቺ ከጮች በኋላ እኮ ጠፋው ቃል አይደል? አሁን ትላንትም ከትላንት ወዲያም ቤት ሲከፍቱ አስጨናቂ ጠፋ። እሱ የታመነ መጽሐፍ ነው ይላል። ልደት ቃል እንዴ እኮ ቤተክርስቲያናችን የሚገልጽ መጽሐፍ ነው ያለው ቃል በቃል አስበዋል። ቤተክርስቲያን የሚያስረዳ የሚገልጽ መጽሐፍ ነው አለ። እሳቸው ሲመጡ ደግሞ አሳፋሪ መጽሐፍ ነው እንዴ በዚህ ራሱ ልትወያዩ መምጣታችሁ ይላሉ። እና ይሄ በጣም እንትን ነው። በቃ ዋናው ነገር ቸኩላችሁ አጋንንታዊ አለማለት ነው። አንዳንድ ነገሮችን አጣርታችሁ መሆናቸውን እዛ ላይ እንትን ማለት ይሻላል። አሁንም ቢሆን ትምህርቱ ላይ ነው እናወራ እንደ እግዚአብሔር ቃል ከፍተን በቃ ሮሜ ላይ አይደለ ትላንትና በተለይ በደንብ ያወራ ነው። ሮሜም ላይ ኤፌሶንም ላይ ሌሎች ክፍሎች ላይም ያስረዳልናል የምትሉ ካላችሁ መጽሐፉን አጎልብቶ ይነግርልናል። ወይም ደግሞ መጽሐፉ መሳሳቱን ምዕመናንን መጠበቅ ስላለባቸው ካላችሁ እንዲህ ሊቃውንቱ መልሰው እንግዲህ የሚያወግዙት ከሆነ እስኪ ያወግዙት ድረስ ይሄ ነው። አይ ካላችሁ አሁንም ደግሜ እናገራለሁ እንቀጥላለን። one thing we do is on top of what we have been doing ወንጌልን መስከር ብቻ ሳይሆን ወንጌል ለሚያውቀውም ሰው ኢኩፕ እናደርገዋለን በመረጃ ማለት ነው። ሄዶ ግራ መጋባት ፈጥራችሁ አታላችሁ ታጭበርብራችሁት በሆነ ግለሰብ ላይ አላካችሁ በሉተር በከሌ በምን እንዳትሉ። አሁን
ማድረግ ያለብን ዴቭ ይግባ እንዴ? የቅድም እንትን ያለው እንትን እያለ ነው እያወጣ ነበር። እኔ ፈልግ ማንም ይግባ። ማን ነው ዴቭ? አላውቀውም። ቅድም ቃሌ ያስወረደው ማለት ነው። ኦኬ ተሳዳቢ ይችላል። አዎ እስቲ አንድ ድል ፖለቲካውን ከተወና መወያየት ከፈለገ ይችላል። አዎ የታለ ዴቭ? በሲ እና በቃ አንድ እንትን ብላ ስቤ ነበረ ተመልሶ ወረ እንትን አለ። ዴቭ እንትን ገስት ላክ። ይግባና እንትን ይበል። እኔ የኔ ሱስ ይዞኛል። በቃ በጣም ሶፊስቲኬትድ አይደለም የኢትዮጵያ ቀንበር፣ በጣም የተወሳሰበ አይደለም። በጣም ጥቂት ሰዎች ያኖሩት ነገር ስለሆነ በጣም ቀላል ነው። የሚገርም በጣም ነው እና ትንሽ ንቃተ ህሊናውን መፍጠር ነው የሚገባው እንጂ በቃ ሰው መጽሐፍን እንዲያነብ መጽሐፍቶች እንዲመረምር ምናምን ካረከው በጣም ቀላል ነው። በጣም ከባድ አለ። ዋይ ማለት የጀመረ ቀን ወይን ምናምን የሚሉትን ጥያቄዎች መጠየቅ የጀመረ ቀን በቃ ነገሮች ሜክ ሴንስ ማድረግ ይጀምራሉ። እና እኔ በጣም ውስብስብ ያለ ቴዎሎጂካሊ የተሳሰበ ነገር አይደለም የኢትዮጵያ ማለት የኢትዮጵያ ቀንበር። እንዲያውም እኛ ያለንበት ጋር ይሻላል። እዚህ ሊያወሳስቡት ይሞክራሉ ወደ ለግብረ ሰዶማዊነቱ ያው ቀዳዳ መፍጠር ስለሚፈልጉ። በሌሎች ሀገር ላይ ደግሞ ለጥንቁልናው ለእንትኑ፣ እኛ ጋር ግን በጣም የተወሳሰበ አይደለም። በጣም የሚገርምህ ህዝቡ እግዚአብሔርን ወዳድ ነው፣ ፈሪያ እግዚአብሔር አለው ምናምን። ግን በመካከል የገቡት ነገሮች ለምን እንዲል እንኳ እንትን አይሉትም። በጣም ኢምፖዝ ያደርጉበት ፖለቲካል የሆነ ፊሮች አሉ፣ እንትኖች አሉ፣ የአስተዳደር የምናምን የማህበረሰብ የኑሮ የባህል ጫናው በጠቅላላ ተደማምሮ ፈሪ ያርገውታልና አሁን ላይ የሚሻለው ምንድን ነው? ማቅረብ ነው። መረጃውን አቅርበ ን ራስ ጀጅ አርግ። ህሊና እንግዲህ የሚፈርደውን ይፍረድ። የምትጠላው ነገር አንተ ቤት ምን ይሰራል? ይሄ ነገር የሚጠላ አይደለም ማለት ነው። አየህ፣ የሆነ ሰው የሰራበት ፖለቲካ ነው ማለት ነው። በቃ እንጂ በዛው ቆመና እኮ ስለ ሽንት ቤት ሲያወሩ ስለ ሽንት ቤት አገኘን እኮ እነሱ ጋር ከሚያከብሩት ሰው። እና እንዲህ አይነት የወረደ ነገር ላይም ከፈለጋችሁ ማውራት ይቻላል፣ ስለማይጠቅም ብለን ነው። እና በሞገታችሁት ነገር ባጣጣላችሁት ልክ እናንተው ጋር ከተገኘ ይሄ የሚያሳየው ራሳችሁን ያለመመርመር ችግር አለ ማለት ነው። እና ኤኒዌይስ የሚሻለው መጽሐፍቶችን መመርመር እውነት ነው። ካልሆነ ደግሞ we'll keep on equipping our fellow brothers and sisters. Yep. ዴቭ የታለ እንትኑ ከዚህ እንዴት ነው ዲፌንድ የማይደረገው እንዴ? ሶላ ብቻዋን ቀርታለች ተብሎ ተገኝታ ተውጭ። እኛ እኮ በስሱን ያደረግናት እንደናንተ እኮ አልሄድንባትም። አብይ ግን በእውነት እኔ ምንድን ነው የተረዳሁት፣ እነሱ አሁን ለምሳሌ በቃ እንደው የሆነች ነጥብ ያገኙ ሲመስላቸው ቋንቋቸው ራሱ በጣም ከባድ ነው። እኛ ግን ለነገ ድልድዩን አናፈርሰው ከነሱ ጋር ያለንን እና እንደው ሳሳ አድርገን ነው የምንሄድበት እንጂ አሁን ይሄ ነገር የተገኘው እናንተ ቤት ቢሆን ኖሮ እንዴት ሊሆን እንደሚችል ዴቭ እያሳያየን የማያስኬድ እኮ ስለሆነ የሚያስኬድ ቢሆን ኖሮ አሁን ማዕት ቤት ተከፍቶ ነበር። ገባ? የማያስኬድ ነው ይሄ። ነካክተኸው ጭራሽ ነገር ያበላሻል። አይነካኩት። እንዲያ ነገር ሲመጣ አይተህ እንደሆነ ጸጥ ነው የሚሉት። ሌላ ርዕስ ትቀይራለህ እንጂ አታባብሰውም። ያልሰማ ይሰማል። እንደ መጽሐፍ ብሎ ይገዛል። አሁን መቼ ልታስጨናቂ ሄደው አዲስ ነው ገዝቶ የመጣ አይተዋል። አዲስ መጽሐፍ ገዝቶ ብርቅ ሆኖበት ድሮ ጫማ ተገዝቶ ልታሳይ እንደሱ ነው ከፍቶ ያሳየና አዲስ ቀሲስ እዚህ በኩሉ ራሱ አሜሪካ ገዙት አይደለ? አሜሪካ ሆኖ ገዙት አይደለ? ያመጣው አሁን እንደሱ እኮ ነው መፍጠር ያለብን እኛ። በቃ ሰው እንዲነቃ የኢትዮጵያ ላይ አንግሊካን ካስገባ እንዴት ሆኖ ነው ኮፕቲክ ላይ አንግሊካን ያስገባው? ላይክ አፖስቶሊክ ሰክሴሽን ከዛ እንደሚጀምረው ከአሌክሳንድሪያ እንደሚጀምረው እንዴት እዛ ገባ? ያዝ እንግዲህ ዋናሳን በቃ እንትኑ በቃ አሁን ሰው መሰለ አንደኛው መሰለ will keep on disseminating ይሄን እንትን ከዛ ሰው ሄዶ ኪዩሪዮሲቲው ሄዶ እንዲያነብ ያርገው። አሁን ዳጊ ስለተናገረ እኮ አይደለ ሄዶ ያነበዋል። ተሜ ስላለ አይደለ ሄደው ያገኙታል መጽሐፉን። ከዛ ካነበበ በኋላ ላሞኝ ብትለኝ ያዝ ምን ያህል በጣም ፋራ አይደለም። የተማረው እኮ ወንጌላማኝ ብቻ አይደለም። ኦርቶዶክስም እኮ የተማሩ ሰዎች አሉ።
ስለዚህ ማንበብ መጽሐፍ ብቻ አይደለም መማር ማለት፣ ከዛ የበለጠ የሚያገናዝቡ ኦርቶዶክሳኖች አሉ። መረጃው ግን ስለሌላቸው መስሏቸው ነበርና አሁን ብቻ ብቸኝነቷ እንደቀረ መገንዘብ ጀምረዋል። እና አንዴ ደግሞ እኛ ህዝብ ደግሞ አንዴ ካየ በኋላ መልስ አትሂድ ማለት አትችልም። ዋንስ ዩ ሲ ሳምቲንግ አንሲንም ምንድነው ማድረግ አትችልም ይባላል። እና በቃ ይሄ ነው አሁን ያለው ችግር። እኛ የምናደርገው ምንድነው ያን ነገር ማቅረብ ነው። ከዚህ በኋላ ተነጋገሩበት። ያው ሲቀርብ እኮ አየነው። የኛ አስተያየት ነው እንዴ እናንተን ያደባደባችሁ አይደለም እኮ። እኛ በመጽሐፉ ላይ የሰጠነው አስተያየት እኮ አይደለም ያደባደባችሁ፣ እራሳችሁ ናችሁ። አንዱ ይሄ በገጽ ነው፣ አንዱ ጸሎቱ ብቻ ነው፣ አንዱ መጽሐፉ በጠቅላላ አይደለም፣ አንዱ ይሳለመዋል። እንዴ ጴንጤዎች እኮ የሰጠነው አስተያየት እኮ አይደለም መጽሐፉ ላይ እናንተን ያባላችሁ እኮ ራሳችሁ በራሳችሁ ላይ የሰጣችሁት እኮ ነው እንጂ አስቼ እንደዚህ እንዴት ይላል ዳጊ እንዴት ይላል ብላችኋል ቤት የከፈታችሁት እኮ። አሁን በማን ነው የምታሳቡ? ራሳችሁ ምን አሉ? ሊቃውንትስ ቢሆን ምን ላይታረም ነው እንዴ ምናምን አሉ። ኦኬ ከቻሉ ያርሙ፣ በእርሶ እንትን ሊቃውንትን ማረም ከቻሉ በቃ። ስለዚህ ኢትስ ቢትዊን ዩ ጋይስ፣ ወደኛ አታምጡት። አሁን እኛ ተራችን ነው ቁጭ ብለን የእናንተን ሰላም መሆን፣ መስማማት፣ ወደ ወንጌል መምጣት የምናይበት የምናፍቅበት ማለት ነው። ባለፈው ስታላገጡብን አልነበር? ያው ደግሞ ጊዜ መጥቶ እኛ ደግሞ ለእናንተ በጎ የምንመኝበት ዘመን መጥቷል። አስ ይቀጥሉ 5 ደቂቃ። ልክ ነው። ዴቭ አሁን መጣል ና ግባ ና እንትን ገስት ላክ ዳዊት ቅድም አየ ልጆች እኔ እንኳን አይደለም ያስወጣው ያስወረድኩ ግን ያው ሁሉም አምነውበት ነው አየ እንትን ያሉ። አሁን ና ወደ ላይ ወጣ እንግዳምነ ና ግባ ዳዊቴ። ከዛ አስተያየትን ብቻ ትሰጣለህ ማለት ነው። ኤርሚ ያየሁት ኤርሚ ከቻልክ ግባ እስኪ። የኤርሚ አካውንት መስል ነው ፌክ ነው። ኤርሚ ከቻለ ሰሞኑን አዲስ ልጅ ጌታ ባርኮት እሷውን ደስታ ላይ ነው ያለውና ሰሞኑን ብዙ ላይ እየገባ አይደለም። ኤርሚ ከቻልክ ግባ አንተ ከሆንክ በደንብ ላላየቱ የነዳው ነው ኢንቫይት ያደረኩት። ተባረኩ። ኤርሚ ያለ እንዴት አለ አይታየኝ ምን የኔ ግን ለምንድነው የማይታየኝ እንዴ? ቅድም እኮ አንተ ነው ለዛ ልጅ ላክለት አየው እንትና በቲክቶክ ሰሊሆም ውሃ መታጠብ ይኖረን ቢሆን አቤት ግን በቃ አየ በቃ እንደዚህ እየፈለግን ካሁን በኋላ አሁን ይሄንን መችሽ ገድል እንዳይሉት ገድል አይደለም አየው አንቃውም ብለው እንዳይሉት የቤተ ክርስቲያኒቱ እንትን ነው ጸሎት ላይ ራሱ እንዳውም እኮ እንትና ምን አለ መሰለህ ማነው እናት ተሜ እንትና መጽሐፍ የሚጽፈው ማን ነው? ያረጋል ዶክተር ያረጋል ኧረ እንትና ማን ነው? እነ እንትና ቤት በብዛት እንዴ እዚህ ታድሶ አጋሽ አግዛቸው ነው የምትለው? አዎ አግዝ ምን ነክቶኝ ነው እባክህ። እና አግዝ እንዴ እኔ እዚህ ቤተክርስቲያኑ ሰበክ የእሱን ቤተክርስቲያን ጠርቶ እዛ እኮ እንትን እንለዋለን አለ ለአገልግሎት የጸሎቱን እንጠቀምበታለን። ግን ቀሲስ ምን አሉ? አንጠቀምበትም አሉ። አንጠቀምበትም እና እዚህ ላይም ትንሽ እንትን አለ ተዋሽቷል። እስኪትቀበሉ ድረስ ደግሞ መታገላችን ርዕሱን አንቀይረው ማለት ይሄን ነገር ሰሞኑን ሁሉ እኔ እኮ ስለ እንትኑ ማንሳት ፈልጌ ነበረ። ምንድነው ጾም ላይ ነን ብለው የነበሩትን አሁን ስሙን አናነሳውም፣ ግን ጾም ላይ ገባችሁ አይደል? ጾም ስለሆነ ነው ምናምን ከጾም በኋላ ብለውና ነበር አላነሱትም እና እሱም ማንሳት ፈልጌ ነበር። ግን ቆይ የሆነ ይህን ነገር ገብተዋል ተሜ እሱን እኮ እሱን ተው እዚህ እንዳይነሳ። እኛ ቀን ትላንትና ይህን 2 ቀን ጥሩ ተራክቶንበታል። ፖለቲከኞች ናቸው፣ ለፖለቲካቸው ፖለቲካዊ መልስ ሰጥተናል። እኛ አጀንዳ አንቀበልም። አጀንዳ
እንሞታታለን። እኛ ፕሮቴስታንቱ አጀንዳ አንቀበልም ከነሱ ያለን አጀንዳ ገና ብዙ ነው። ገና ገጽ 1 ላይ ነው። አጀንዳ አንቀበልም። የዛን ቀን ሲገረፉ እስቲ እናያለን። አሁን እናንተም እንደኛው ናችሁ ብሎ የለ እስቲ እንደኛው ናችሁ ከተባሉ ከዛ ሲጠየቁ ያሳዩናል። ብዙ 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 ማስረጃ ይመጣል። ኮንፌሽን ላቲን ምናምኑ ሲመጣ እንዴት እንደሚያደርጉ እናያለን። ያው መሳደብ ካልጀመሩ በስተቀር እና አታስቡ። ዳዊት ያው ዝም በሉ ስላለን ዝም እንላለን ለጊዜው። መቼም በዚሁ ልንገራችሁና በዚሁ ቅዳሜ ምሽት 2 ሰዓት ወይ 3 ሰዓት ላይ ከወንድማችን ዳዊት ሉተራንና ከዲያቆን ታላቁ ጅብሪል ጋር አይከን ቬኔሬሽንን በተመለከተ ትልቅ ዲቤት አለ። ዲቤት ማለት ነው። እስከዛሬ ብዙ ነገር በተጠየቁ ጊዜ ሉተራንም እንደኛ ስዕል አላቸው፣ ስዕል ያምናሉ፣ ለስዕል ይሰግዳሉ ስንባል ነበረ ምናምን ተብሎ እንደዛ ነገር ተብለናል። እስቲ አሁን ምላሽ ይኖራል። እስቲ ብዙ መማማሪያ የሆነ ምላሽ ይኖራል። ለታቦት ይሰግዳሉ ምናምን በሙሉ በቃ የማይነሳ ነገር የለም፣ የማይነሳ ርዕስ የለም። ጭንቅላታቸው ውስጥ ያለ ጥያቄ በሙሉ ይነሳል። ስለዚህ ምንም እንትን የምንለው ነገር የለም። እስቲ እናያለን። ይሄን ለማለት ነው። አስቼ ያ እኔ ግን እስቲ እንዴት ነው እኔ ብዬ የነበረው ምን ነበረ ባለፈው ትዝ ይልህ እንደሆነ እነዛ የወጣቶቹ ድምፁን ሆነ እኛ ታስረናል ምናምን ያሉበትን እኮ ነው የምልህ ነገር። እሱ ከባድ ነው። እሱ ሀገራዊ ቀውስ ነው። እሱን እኛ ብቻ ሳንሆን ያው ራሳቸውም ገብተውበታል እኮ ሰሞኑን። በተለይ ፌሚኒዝምም አብሮ ተቀላቅሎ ስለመጣ ከባድ ነው። ከምታስበው በላይ ነው። አስቼ ከምታስበው በላይ ፖለቲከኞች እጅ ላይም ገብቷል ነገር። ሌላ አጀንዳ ሁሉ አሉ። በጣም ጥልቅ ነው። አንተ ከምታስበው በላይ ነው። የወጣቶቹ እንትን ዲፕ ነው። ከውቅያኖስ ይጠልቃል። የእውነት ነው የምላችሁ። ይህን ነገር እንደ ሀገር አቀፍ ነው እሱን አብረን መዋጋት ያለብን ሃይማኖት የሳነ ላይ ማለት ነው። አሁን ሰሞኑ እያያችሁ ነው አይደለ? ሰላማዊ ሰው የሚኖሩ ሰዎች ከውሻ ጋር ምናምን ሁሉ ብለው መምጣትን ጀምሯል። ቤተክርስቲያን ብቻ እኮ አይደለም፣ በሁሉም ቦታ ነው ያለው። እሱም ባላውራ ደስ ይለኛል። የሴቶቹን እኔ ራሴ እኔ አንድም ቦታ ገብቼ አልሰጠሁኝም እኮ አልፈልገውም። እንዳውም እንትን ማድረግ ነው ነበረው። ወንድማችን እና አቡ በሙሉ ነው እዛ ውስጥ የገቡት ከና አኬ በፊት ዲቤት ሲያደርግ የነበሩት ማለት ነው። እና በጣም ከባድ ስለሆነ እኔ ዝም ብል ይሻለኛል። ያው እኔ ስለነሱ ማውራት ራሱ ሀሳባቸውን እንትን የበለጠ ግቡን እንዲመታ ማድረግ ነው። እንዳውም ግቡን ሁሉም ሩም እየከፈተ ግቡን እንዲመታ አስደርጓል። በሌላ አይነት አቅጣጫ ነበር ይህ ጉዳይ መሄድ የነበረበት፣ እነሱ በሚፈልጉት ሳይሆንም እነሱ ግን በሚፈልጉት የመለስን መስሎን በሚፈልጉት አይነት መጠን ሄደላቸው የነዛኞቹ ማለት ነውና የእነሱን ጭራሽ እናነሳውም። እኔ ያልኩት ምን ነበር፣ እነዛ የኦርቶዶክስ ወጣቶች ቴሌቪዥን ላይ ቀርበው የነበሩ እንትኖች ደብር ተዘግተዋል ምናምን ብለው ያሉትን ነበር። ለማንኛውም ማምጣት አይቀርም፣ ግን ይህንን እንጨርስ። የቤተ ክርስቲያን ጸሎት ተአምር አምጥታለች። እሷን እንጨርስና ሶላዋ እንዴ በቃ ታማኝ ጠፋ ማለት ነው። በቃ የሚደፍር ጠፋ። እስቲ አለ ኦርቶዶክስ ሌላ ማን አለ? ገብተሃል? ምናልባት ልዝጋልህ። አውቃል መግባትን አላወቀም መሰለኝ። እኔን የሄዱብኝን ደግሞ ላሰማችሁ እስቲ። ቀሲስ እሱን አሰምቻችኋለሁ እንዴ? አስቼ ይሄድብህ እንዴ ብለው የነበረ ባለፈው እውነትም ሄደውብኛል።
አይደለም። ማለት ለመናገር እንደተባለው ሙዚቀኛ ከሆነ ሙዚቃው ላይ ሰው ዲስሪስፔክት እያደረገ የሚያወራ ሰው ማለት ነው ያስገባው። እንደዚህ ያለ ነገር ጥሩ አይደለም። ይህንን ነው ነገር ካወሩ በስነ ስርዓት ሪስፔክት አድርጎ ራሱን ችሎ ማውራት ነው። አረ ይሉና ከገቡ በኋላ ወይ ራሳቸው አይሞግቱም። ወንድማችን አስቸ ሌላ ሰው አምጥተው ዲስሪስፔክት እያደረገ የሚያወራ ሰው ማለት ነው ያስገባው። እንደዚህ ያለ ነገር ጥሩ አይደለም። እንደዚህ ያለ ነገር ካወሩ በስነ ስርዓት ሪስፔክት አድርጎ ራሱን ችሎ ማውራት ነው። አለበለዚያ ግን ወይ ያቀጣጠሉ ዝም ብሎ ወሬ ማውራት አይደለም። ትምህርት እኮ ምንም የተገለጠ ነገር ነው። ኦኬ አዲ ማንኛውም ትምህርት ብታመጣ ያው በግሌ ማለት ነው የሆነ የጸሎት መጽሐፍ ሊሆን ይችላል ብታመጣው ስህተት ካለው ስህተት ነው ነው ማለት ለአይሳሳትም የሚባል መጽሐፍ ከቅዱሳት መጽሐፍት ከ10 መጽሐፍት ውጭ ምንም እንከን አልባ ስህተት አልባ ያ እንግዲህ አባባሲ ያሉ ነው እንግዲህ እንትን ያሉኝ ላስ ያደረጉኝ ተሰምቷል ወይስ ድርገመው? እስቲ ነገር እስቲ ሰው ዲስሪስፔክት እያደረገ የሚያወራ ሰው ማለት ነው ያስገባው። እንደዚህ ያለ ነገር ጥሩ አይደለም። ምን ያደርጋሉ መሰሎት? የሆነ ሬስ ቀይረው ምናምን ነው ግቡ ይሉና ከገቡ በኋላ ወይ ራሳቸው አይሞግቱም። ቆይስቲ ትልቆቹ ውሾችን ይጠሩብናል። የትንንሾቹ እንዳትመቷቸው ግልግል ናቸው፣ እንዳንከላከላቸው በዱላም በምናምን። ታዲያ ተንኮላቸው ሩጠው ዝም ብለው መጀመሪያ ውን እያረጉ ጀራታቸውን ይመራል። ከዚያ ይሉና የሰፈሩን ውሻ በሙሰሶ አምጥተው ለማስነከስ ይሞክራሉ። እና እንደዚህ አይነት የማስነከስ አይነት ስራ ባይዘ እንትናንም የታዘቡትን ነገር በዚህ መናገር ፈልጋለሁ። ስሙ እዚህ ጋር ጀምሮ አስቸ የሚያረጓቸው ትልቅ ሽማግሌ ስለሆነ አንቱ ነው ብለው ከዚህ በኋላ እና ምን ያደርጋሉ መሰሎት? የሆነ ሬስ ቀይረው ምናምን ነው ግቡ ይሉና ከገቡ በኋላ ወይ ራሳቸው አይሞግቱም። ወንድማችን አስቸ ሌላ ሰው አምጥተው ዲስሪስፔክት እያደረገ የሚያወራ ሰው ማለት ነው ያስገባው። እንደዚህ ያለ ነገር ጥሩ አይደለም። እንደዚህ ያለ ነገር ካወሩ በስነ ስርዓት ሪስፔክት አድርጎ ራሱን ችሎ ማውራት ነው። አለበለዚያ ግን ወይ ያቀጣጠሉ ዝም ብሎ ወሬ ማውራት አይደለም። ትምህርት እኮ ምንም የተገለጠ ነገር ነው። ኦኬ አዲ ማንኛውም ትምህርት ብታመጣ ያው በግሌ ማለት ነው የሆነ የጸሎት መጽሐፍ ሊሆን ይችላል ብታመጣው ስህተት ካለው ስህተት ነው ነው ማለት ለአይሳሳትም የሚባል መጽሐፍ እና አይ መሰለህ በምን ስልጣን ነው እኮ ስህተት ካለው ስህተት ነው የምለው አሉ። በምን ስልጣን ነው ጥያቄው እኮ። ማለት ይችላል ወይ አንድ ካህን አንድ መጽሐፍ ተሳስቷል ማለት ይችላል ወይ ነው የመጀመሪያው ነገር። እንሄድበታለን። እስኪ እንግዲህ በጣም ተቆጥተዋል። ላይቭ ላይ ኤክስፖዝ ስላደረግናቸው ተቆጥተዋል። ቀሲስ እንግዲህ ምንም ማድረግ አንችልም። ይቅርታ ቀሲስ፣ የስራው ጸባይ ነው። ዳ ገብቷል። በዚሁ አጋጣሚ ከኢኦቲሲ ገብቷል አንድ ሰው አስተናግደው። እሺ ቀጥሉ እናንተ። ቀሲስ መጡ እኮ እንዳውም መሰለኝ። እስኪ ቀሲስ ሊሄድብህ ብለውኝ ለካ ሄደውብኛል። ቀሲስ እንዴት አደራችሁ ወንድሞች? እንደምን አደርክ ወንድም አለ። እግዚአብሔር የተመሰገነ ይሁን ደህና ነኝ። እጅ ከምን ምን አልከኝ? እጅ ከምን ነው ያልኩትኝ። እጅ ከምን ማለት አልገባኝም። ኦኬ እሺ፣ እየተወያየንበት ያለውን ርዕስ ሰምተዋል? አዎ። እና የገድላት መጽሐፍ የጸሎት መጽሐፎች ላይ ስህተት ቢገኝባቸው መታረም ይችላሉ ነው ያሉት መምህራችን ቀሲስ ማለት ነው። እና ልክ ናቸው። ለአባቶች ተናግረን አባቶች አይተው መዝነው እነሱ አባቶቻችን የማያረሙበት ምንም አይነት ምክንያት የለም ማለት ነው። ግን እሱ ልክ ነው። አይ እሱማ ልክ ነው። የቤተ ክርስቲያን አባቶች ሪፖርት ተደርጎ ተነግሮ አይተውት
እነሱ ያስተካክላሉ ያሉት ልክ ነው፣ ልክ ነው። አዎ ግን ለምሳሌ አሁን ይሄ ስለ ጸሎት መጽሐፍ የምታወራ መጽሐፍ ቅዱስን ተቀብለ ነው? መጽሐፍ ቅዱስን ይመስለኛል ከተቀበልኩ እኔ ለምሳሌ አብዛኛው እንደው ከ2% ውጭ 98% ፕሮቴስታንት መጽሐፍ ቅዱስን ይቀበላል ብዬ አላምንም። ለምሳሌ እሺ ከፍሎ አማኝ ናቸው ብዬ ነው የማምነው። እስቲ እንዴት ነው እስቲ ያስረዱን። ከዚህ አንዱ አንቱ የምባል ሰው አይደለሁም፣ ይቅርታሽ በድምፄ ከሆነ ማለት ነው። ሳሙኤል ልደጠረኝ። ምናልባት እንግዲህ እኛ እዚህ ቆሞስ መሪጌታ ሲገቡ ያው እንደ ቤተ ክርስቲያኒቷ ነው የምንጠራው። ለዛ ብዬ ነው። ይቅርታሽ ማን ልበል? መልካም እግዚአብሔር ያክብራችሁ። እንደዚህ ከሆነ መልካም ነው። ያው መከባበር ሰዋዊ ስብዕና ነው፣ ደስ ይላል። እና ከመጽሐፍ ቅዱስን አትቀበሉም ብዬ የማስበው አብዛኛውን የመጽሐፍ ቅዱስ ክፍል አትቀበሉም፣ አንዳንዶቹን ደግሞ ትቀበላላችሁ። ማለት የሚመቻቸውንና የማይመቻቸውን መርጣቸውን የምትቀበሉ። ከዚህ አንዱ ለምሳሌ ያመነ የተጠመቀ ይድናል ትሉና እና ጥምቀት ከእምነት ጋር ያድናል ስትባሉ አይ ጥምቀት አያድንም ያመነ ብቻ ነው የሚድነው ትላላችሁ ማለት ነው። አሁን አንተ በዚህ ታምናለህ? አምኖ የተጠመቀ ሰው ጥምቀት እንደሚያድን ታምናለህ? እኔ እንግዲህ ያመነ የተጠመቀ አምኜ ነው የተጠመቅኩትኝ ድኛለሁ። እና ይልቁኑ ይሄ ከተባለ እርሱን ባዞረው ነው፣ እንዳውም እርሱ ጋር ነው አስቸጋሪ የሚሆነው። ችግር የለውም ይጠይቁኛል፣ ፓስተር ይጠይቁኛል። እኔ አልጠየቅም ሳይሆን ለምሳሌ ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ፣ ይቀበላሉ ወይ ነው? በቃ ሙሉን ያንን እዛ ላይ ያለውን ቃል ሙሉን እቀበላለሁ ሳልቆራርጠው። ጥምቀት ያድናል ማለት ነው አይደል? እንደዛ አይደለም፣ ከእምነት ጋር እንደዛ አይደለም። ያመነም የተጠመቀም ይድናል፣ ያላመነ ግን ይፈረድበታል እኮ። አምነህ በዛ በጥምቀቱ አምነህ በኢየሱስ ክርስቶስ አምነህ በጥምቀቱ አምነህ ስታምን ትድናለህ፣ በጥምቀቱ ማለት ነው። በጥምቀቱ ነው ማመን ያለብኝ ወይስ የምጠመቅበትን ዓላማ ከሱ ጋር የምተባበርበትን መጀመሪያ እሱን ማመን አለብኝ? መምህር ሲጀመር እኮ ጥምቀቱን ያመጣው ክርስቶስ ነው። ስለዚህ ክርስቶስን ሳታምን ተጠመቅ ልትባል አትችልም። እኔ እያልኩት ያለሁት በክርስቶስ ታምናለህ? ክርስቶስ ባዘዘው ጥምቀት ያድናል ባለው ጥምቀት ታምናለህ ወይስ አታምንም ነው የኔ ጥያቄ። ከዛ እኔን ትጠይቀኛለህ። እሱ ምንም ችግር የለውም። መምህር ከሆኑ ርዕስ ይዘን ጥምቀት ለድነት ጥምቀት ያድናል ወይ የሚለውን እርሱ ሰዓት ሰተኖት ቁጭ ብለው እያስተማሩ ከዛ እኛም እንጠይቆታለን። ዛሬ ግን ርዕሳችን የቤተ ክርስቲያን ጸሎት መጽሐፍ ላይ ያለውን እሱን ነው እያነሳን ያለ ነው እና እሱ ላይ አስተያየት መስጠት ይችላሉ። እሺ ጌታ በሚያውቀው ርዕስ ለማስቀየር አይደለም። የጸሎት መጽሐፍ ከማውራታችን በፊት ዋናው የጸሎት አባት የሆነው ቅዱስ የእግዚአብሔር እስትንፋስ ያለበት መጽሐፍ ቅዱስም ትቀበላላችሁ ብዬ ስለማላምን መጀመሪያ መስማማት ያለብን መጽሐፍ ቅዱስ ላይ ነው ብዬ ስለማምን ነው እንጂ ርዕስ ለማስቀየር አይደለም፣ እውነት ለመናገር ማለት ነው። ከዚህ አንጻር ነው እንደዚህ ያልሁት። እና መጽሐፍ ቅዱስ ከማያምን ሰው ጋራ ስለ ጸሎት መጽሐፍ በጭራሽ እኔ ክርስቲያን ነኝ ላወራ አልችልም። ስላስገባችሁኝ አመሰግናለሁ ፓስተር አስቼ። እሺ እኔ እንኳን ፓስተር ባልሆንም ግን እኛ መጽሐፍ ቅዱስ አማኞች መሆና ቁርአን አይደለም ምናምነው። እንግዲህ በመጽሐፍ ቅዱስ ማህበር ውስጥንም አለን እንደምታውቁት ከኦርቶዶክስ ካቶሊክ እና ፕሮቴስታንት። ግን በአተረጓጎም ልዩነት ይኖራል በሚለው እንኳን ቢያንስ እንደዛ ቢሉ ነው እንጂ የሚሻለው መጽሐፍ ቅዱስ አታምኑም ብሎ ማለት ለእርሶም ጥሩ አይመስለኝም። አይ ፓስተር አስቼ የቤተ ክርስቲያን መሪ ነዎት፣ ህዝብ ይቀበለዎታል
እንደሚቀበሉትም የ200 ምናምን ሰው እየተከታተሉት ነው ትምህርቱን። ስለዚህ ትልቅ ሰው ነው ብዬ ስለማምን አንዱን ክፍል እንኳ ስጠይቅዎት አንዱን ክፍል እንኳ ማለት በቃ ደረትዎን ነፍተው ለመመለስ ፍቃደኛ አይደሉም። እግዚአብሔር የሰጠው ጥምቀት ያድናል ወይ? በ100% አልሰሙኝም እኮ በ100% ማርቆስ ላይ ያለውን 100% ሳይሆን 200% አምናለሁ። ዛሬ ግን ርዕሳችን የቤተ ክርስቲያን ጸሎት መጽሐፍ ላይ ያለ ጥያቄ ያለን እሱን ነው እንጂ ምንም ችግር የለውም። እና ጥምቀት እንደሚያድን እያመኑ ነው። እኔ አሁን ደስ ይላል። እግዚአብሔር ይመስገን። እየሰሙኝ አይደለም መምህር? ስለ ጥምቀት ማውራት የሚፈልጉ ከሆነ መጽሐፍ ቅዱስም ከፍላችሁ ነው የሚያምኑትም የሚሉንም ከሆነ እንመጣለን፣ ነገ እንነጋገራለን። ዛሬ ግን በዚህ በርዕሳችን ላይ እርስዎ አስተያየት መስጠት ይችላሉ። እሺ፣ እኔ መምህር አይደለሁም፣ በጭራሽ መምህር አይደለሁም። ተራ ምዕመን ነኝ። ስለዚህ መምህር ብለው ባይጠሩኝ ደስ ይለኛል፣ በመጀመሪያ ማለት ነው። በሁለተኛ ደግሞ እድል ስለሰጡኝ በጣም አመሰግናለሁ። እኔ እኮ ደስ የሚሉኝ ምንድን ነው በቃ ዲፌንድ ለማድረግ እምነታቸውን ምን መሰለ፣ ተመልከት እንግዲህ አዋልድ መጽሐፍቶች ከመጽሐፍ ቅዱስ በላይ መሆናቸውን ነው ተናግረው የወጡት እሳቸው። ምን በላይ ተከታተለኝ። በጸሎት መጽሐፍ ከማውራታችን በፊት በመጽሐፍ ቅዱስ ማውራት ያለብን አሉ። ለምን ሲባሉ መጀመሪያ መጽሐፍ ቅዱስን በማይቀበል እንዴት ስለ ጸሎት መጽሐፍ አወራዋለሁ አሉ። መጽሐፍ ቅዱስን የማይቀበል ከሆነ እኮ እሱ ጋር ነው ችግሩ። ጸሎት መጽሐፍን አለመቀበሉ አይደለም ችግሩ እኮ። እንዲያውም ችግር ተብሎ መወሰድ ያለበት አዋልድ መጽሐፍን ሰው አለመቀበሉ ሳይሆን መጽሐፍ ቅዱስን አለመቀበሉ ነው ችግር። የማያዋሩ ከሆነማ ጭራሽ መጽሐፍ ቅዱስን የማይቀበል ሰው ምንም ነው አለማዋራት ያለበት። መጽሐፍ ቅዱስን የማይቀበልንም ሰው ማዋራት የለበትም እኮ። ጸሎት መጽሐፍን የማይቀበል ሳይሆን መጽሐፍ ቅዱስን አንቀበልም አይቀበሉም ብለው ካሰቡ ወንጌል አማኞች እነሱ ነው ጭራሽ ማዋራት እኮ የሌለበት። ሎጂኮ ትክክል አይደለም። አዋልዱ መጽሐፍ ያልተቀበለ ሰው አላዋራም። ዋናውን የማይቀበል ዋናውን ካልተቀበለ ዋናውን የማይቀበለውን ማዋራት እኮ የለበት። እኔ ዝም ብሎ እንደው ላስጨርሳቸው ብዬ እየሰማሁ ነበር። አንዳንድ ጊዜ ቅድም ሲል ነበረ እንትና ትራክ አታረጉም ያለው እውነቱን ነው። አቃሌ በጣም አሪፍ ነገር ሲል ነበር። ሙግት ትራክ አታረጉም ያለው እውነት ነው። ምን እየተወራ ነው? የቱ ያዋጣኛል? የሆነ ነገር ብናገር የቱ ጋር ነው ቀለበት ውስጥ የምገባው ራሴን የማስገባው ብላችሁ ለምንድን ነው እንትን የማታረጉት? የሰሞኑ ሙግቶች አይታችኋል። ዝም ብለህ ተመልክተህ ከሆነ ገባ የሆነ ቦታ በቀላሉ የምትይዘውን ጎምዶ ያወጣልሃል። ገባ ለምሳሌ ስሙን እየጠራ ተጠመቅ የሚለውን ለማንሳት ብለህ ስሙን አውጥቶ ተጠመቅ ሲልህ ሰው ያነባል እኮ ገብቷል። በወደሰ የምታወጣቸው ቦታዎች ያስይዙሃል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ስታወራ 20 ይልሃል። አየህ እንትን ያለ ማድረግ ነው። ገባ ከማጋ እያወራሁ ነው። የቱ ጋር ሊይዘኝ ይችላል? ሳጭበረብር ላያዋጣኝ ይችላል። መምህር በረከት ባሉበት መምህር በረከት እንደዛ አላሉም። ምን ያዋርቻቸዋለሁ በውስጥ በፍጹም እንደዚህ አልተናገሩም። ምናምን ከሆነ ነገር ከሙግት ከመስራት በፊት መረጃ አለኝ ወይ? ቻሌንጅ ብደረግ ምን ያህል ርቀት እሄዳለሁ? የማወራው ነገር እውነት ካልሆነ እግዚአብሔርን አያከብርም። ለሚሰሙኝ ምዕመናንም ፕሮቴክሽንም አይሆንም፣ አይጠቅማቸውም፣ ለመንፈሳዊ ህይወታቸውም። እንዲህ አይነት ሂሳብ ከተሰራ በኋላ ነው ሰዎች ቃላት መውጣት ያለባቸው እንጂ ከአድማጩ እኩል ተናጋሪ እኮ መስማት የለበትም የራሱን ቃል። አንዳንድ ሰው ሲናገር ከአንተ እኩል ይሰማዋል። የራሱን ንግግር አብሮ ነው የሚሰማው። የሚያስቅም ከሆነ ከአንተ እኩል ነው አብሮ የሚስቀው። ሳያስብ ነው ያወራው ማለት ነው። እና ከመውጣታችሁ በፊት ከአንደበታችሁ ስህተት የለም ማለት አይደል። እንደ ስናገር ራሴን ለመመጻደቅ ፈልጌ አይደለም። እኔም ስህተቶችን ልናገር እችላለሁ። ግን እንዲህ አይነት ትልቅ ነገሮችን ክሌም ስታረጉ መጠንቀቅ አለባችሁ። እና ቅድምም እሳቸውን ዲፌንድ ላደረጉ የገቡበት ነገር ወንድማችን ትክክል አለም። ኃይለኛ ፋውል ነው የሰሩት ቀሲስ። ኃይለኛ ደግሞ እሱን ዲፌንድ ለማድረግ መልሰው ገብተው እዛ ጋር ያወራሉ። ኃይለኛ ውሸት ሲዋሹ ስለተያዙ ተናደው ነው ለምን ላይቭ ላይ አዋረደኝ ብለው እንትን የሚሉት። እኛ አሁን የእርሶ መዋረድ አይጠቅመንም። አሁንም ቢሆን እየሰሙኝ ከሆነ እንደ ድል አድርገን ቆጥረ ነው እኔ ጋር ያሉ ወንጌል አማኞች ዳጊ አንበሳው ጀግናው የሚሉኝ ጉዳይ አይደለም። እኛ ሰው ሲዋረድ አለም የምንደሰተው። ሰው ሐሰቱን ጥሎ አመፁን ጥሎ ወደ እውነት ሲመጣ፣ በተለይ ደግሞ ማሰናከያ የሚሆን ሰው ደግሞ ጥሩ አይደለም።
በራሱ ተሰናክለዋል፣ እንደገና ሰው እያሰናከሉ ነው። ይሄ ሁለት ጥፋት ማለት ነው። እና ይሄ በጣም ትክክል አይደለም። የምንሄድበት ርቀት መጀመሪያ ቼክ እያደረግን ምን ያህል ያስኬደኛል። መጀመሪያ ስትረግጡት ደረቅ ይመስላል፣ እንደ ይሄ ረመጥ ነገር ማለት ነው። ግን የሄዳችሁ ትመጡ ማትወጡበት ሰውም ሊያድናችሁ የማይችልበት እንትን ይሆናል። በጣም ዲፕ ይሆናል። በጥንቃቄ ስላልሆነ በመረጃ ስላልሆነ ባክፋየር ያደርጋል። አሁን እንግዲህ ሰውየው አለቃ ካላቸው በቤተክርስቲያን ውስጥ ምን ሆኖን እየሄዱ እንጎርጠዋለን፣ እናውጠዋለን፣ እንፈልጠዋለን፣ መጽሐፉን አንቀበልም። ማን ነው ትርሶ እንዴ? ጴንጤው ልጅ ከተናገረውን ተዉት። በምን ክህነት ስልጣኑት እንደዚህ አረጉ የሚለውን ተዉትና እኛን እኮ እንጠይቆታለን የሚል እኮ አካል አለ እኮ። እርግጠኛ ነኝ አንድ ቀን ጠይቋቸዋል። ማን ነው ትርሶ እየሄዱ ይሄ መጽሐፍ ውድቅ ነው፣ የመጽሐፍ ትክክል ነው፣ ይሄ ገጽ ይውጣ፣ የመጽሐፍ ይግባ ለማለት እርሶ ምን መብት አሉት? ካልተመቾት እንዲህ አይነት ክርክር ውስጥ አለመግባት እና ከግልም ሀፍረት ያድናል፣ ከቤተክርስቲያኒቷም ወቀሳ ያድናልና አሁንም እንዳሉ አውቃለሁ። ከስር የምናገረው ነገር በመረጃ ነው። ምንም አይነት ማንጓጠጥ የለበትም። እውነት ነው፣ ፋክት ነው። ስለዚህ የሚሻለው ነገሩን ስዋለው አድርጎ ይቅርታ ጠይቆ ምዕመናንን ማሳሳት ቢያቆሙ። እንግዲህ የራሱትን መሰናከል ለራሱት መወሰን አልችልም፣ ግን የሌሎቹ ግን ቤተሰቦቼ ስላሉበት እዛ ውስጥ የምናከብራቸው ኦርቶዶክሳኖች ስላሉ እነሱን ማሳሳት ከዚህ በላይ አያስኬድም። በቃ ያው በመረጃ ተጋልጠዋል። በቃ በውስጥ አዋርቻቸዋለሁ አውቃለሁ ምናምን ያሉት ነገር ሰውን ወደ ሌላ ረመጥ የሚከተው ስለሆነ እባክዎትን ይቆጠቡ ለማለት ነው በታላቅ አክብሮት። በአስቼ ላይ ቢያላክኩ እሱ ነው የሚያሰድበን። አለምንም አላሰደበ። አስቼ እንዲያውም በጣም የማይፈልገው ነገር ስድብ ነው እዚህ ቤት። እንደዛ ብለው ማሳበቡ ብዙ አያዋጣም እና አሁንም ወደ ከቻሉ አቅም ካሉት ኑና መጽሐፉ ላይ እናውራ። ቀሲስ አይደሉ? ያው እኔ ዘማሪ ነኝ። ያው ሜዳውን ፈረሱ ይግቡና እናውራ ሶሎዎቹን እናውራ። እንደዛ የምታምኑ ከሆነ እርሶ እናውራ። መጽሐፉን የመተቾት ሞራል እና መብት ካሉት ክህነቱ የሚፈቅድልዎት ከሆነ ይኸው እንግዲህ በእኔ ሌቭል መተቸት የሚችሉና የማይችሉ መሞገት የሚችሉና የማይችሉ ከሆነ ይኸው እንግዲህ ቤቶም መተናል እኮ አይደል እንዴ? ስንት ጊዜ በውጭም ተገናኝተናል። ይቺኑ ስድብ ሰድበውኝ አባሩኝ ከዚህ በፊት ሌላ ቤትም አግኝተውኝ እና አያዋጣም። ስድቡ ርቀት የማያስኬድ ስድብ ነው። አንደኛ ባልቴት የሆኑ እናቶች አሉ እዛው እርሶ የሚያገለግሉት ቤተክርስቲያን ውስጥ፣ እነሱንም አይስደቧቸው። በመጀመሪያ ስድብ እንዴት ለምን በእርሶ ደረጃ የሚሆን በማንም ደረጃ ስድብ ጥሩ አይደለም አንደኛ። ስለዚህ ትምህርት ላይ እናውራ። የሚጠቅመው እሱ ነው። ከሐሰት ትምህርት እንጠብቃቸው የምናገለግላቸውን ሰዎች፣ ራሳችንም ከሐሰት ትምህርት እንጠብቅ እንጂ መሰዳደቡ ብዙም እንትን አይልም። እኔ አሁን ጴንጤ ሆኜ እንደዛ ባረግ ማገልገል አልችልም። እርሶ ጋር ይፈቀዳል፣ እርሶ ጋር ችግር የለውም። እኛ ጋር ስለማይፈቀድ ነው እንደዚህ የምለው። ግን መብቶትን መከልከል አልችልም። እኔ እንኳን ምሴ ነው ቅድም ተናግሬያለሁ። ደስ ነው የሚለኝ ስሰደብ ምናምን እንደ ወንጌል የሰራው የሚመስለኝ እንደውም እንደዛ ነው። በቃ ሰውየው ሲሰድበኝ አይ በቃ የሆነ የደረሰው መልእክት አለ ማለት ነው። እንኳን አልሰደብኩት እንጂ እሱ ይስደበኝ እላለሁና ችግር የለም። ፈርሜ የገባሁበት ሳይን አፕ ያደረኩበት የህይወት ዘመን ስራዬ ነው እና ወንድሞቼም እንደዛው ማለት ነው። እሺ ቀጥሉ። መልካም ሶል ኔትወርክ ነው አፍኖ ነበረ። እሺ ሙሉዬ እንዴት ነህ? አለ ያ እንትኑን የዲቤቱ ላይ ጠዋት ላይ እንትን እንላለን እንግዲህ ቃሌም በሌለበት በሚል ነውና ነገ ወደ ከሰዓት በኋላ ትላንትና የነበረውን ዲቤት ከፍተን በአንድ ላይ አስተያየት እንሰጥበታለን። እሱንም እናበረታታለን። ወደ በኋላ ወይም መክፈት የምትችሉ ልጆችም ካላችሁ ወደ ከሰዓት በኋላ ከፍታችሁ እንትን እንልበታለን። ትንሽ መራገብም መናፈስም ያስፈልገዋል እኮ። ለእናንተማ ነግቷል፣ ግን ጠዋት ወደ ስራ ይኬዳል ምናምንና ለዛ ነው። ወደ ከሰዓት በኋላ ግን ሁላችሁም ሰብሰብ ብላችሁ እነ ሙሌ ወይ በኋላ ከፍታችሁ ትጠብቁናላችሁ እኛ ከእንቅልፍ ስንነሳ።
ሙሌ የምትለው ካለ ማውራት ትችላለህ። ዛሬ ከሰዓት በኋላ ነው አለኛ። ነገ ከሰዓት በኋላ ስትል የሚሆነው ከ30 ምናምን ሰዓት በኋላ ማለት ነው። ነገ ከሰዓት በኋላ ከሆነ ለእኔ እኮ ነገ ከሰዓት ስለሚሆን ነው። ገባ ለአንተ? አዎ ለእኛ ስለነጋ ኦልሬዲ ዛሬ ከሰዓት ነው የሚሆነው። ልክ ነው፣ ልክ ነው። አይ ቀደም ዳጊ ሲለው የነበረውን ይሄ ቆርጠህ ማውጣት የሚለው ላይ እሱ ፕራክቲካሊ በብዙ ሰዎች ዘንድ ያለ ስለሆነ በጣም እየገረመኝ ነገር ነበረ እና ኢንቴንሽናሊ ነው ለሰሚዎቹ ነው ስህተት ብዬ አላስበውም። ምክንያቱም ከተነገሩ በኋላ ራሱ ለማስተካከል አይፈልጉም። ለምሳሌ ማቴዎስ ወንጌል ላይ ያለውን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኩትን ሁሉ እያስተማራችሁ ደቀ መዛሙርት ያድርጓቸው የሚለውን ነገር ሁለት አበይት ነገሮች ከዚህ አውጥተው እኔ ቪዲዮ ሰርቼበታለሁ። እንዲሁም ከዚህ በኋላ የሆነ ፖድካስት ላይ ቀርበው አቡና ኢዮብ ዘሚካኤል ሁለቱንም ቆረጠ ማለት ነው። ሁለቱ ዋና ነገሮች ናቸው። ምንድነው የቆረጠው? መጀመሪያ እንግዲህ ሂዱና የሚለው አወጣ ማለት ነው። ሂዱና የሚለው አወጣ ማለት ነው። ቀጥሎ ደግሞ ምን አደረገ? እያስተማራችሁ ያዘዝኩትን ሁሉ እያስተማራችሁ የሚለውን ነገር አወጣ። ምን አለ? በአብ በወልድ በመንፈስ ቅዱስም ያጠመቃችሁ ደቀ መዛሙርት ያድርጓቸው ብሏል አለ። ታልከዚ እንግዲህ ጌታ ኢየሱስ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው አላለም። እንደዛ አላለም። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለው የእነሱ ትምህርት እንጂ የኛ ትምህርት አይደለም። የኛ ትምህርት አስቀድሞ ሂዱ የሚል ትእዛዝ አለ። ሂዱ ማለት ወንጌል ከመስበክ ጋር አይደንቲካል ነው። ወንጌል ስበኩ ማለት ነው። ሂዱ ማለት ዝም ብሎ አላፊ አግዳሚውን ውሃ ላይ እየነከራችሁ ደቀ መዝሙር ያድርጉ አይደለም የተባለው። መጀመሪያ ሂድ አለ። ሂድ ማለት ወንጌል ስበክ ማለት ወንጌል ስበክ ነው። ቀጥሎ ደግሞ ምን ደቀ መዝሙር ስታደርግ አጥምቀህ ብቻ ደቀ መዝሙር አድርግ የሚል ደግሞ የለም። ያዘዝኩትን ሁሉ እንዲጠብቁ እያስተማራችኋቸው ይላል ማለት ነው። ስለዚህ ሁለቱንም አውጥቶ ፖድካስት ላይ ተናገረ ማለት ነው። እና እንደዚህ አይነት ነገር ብዙ ጊዜ ነው የሚስተዋለው። እነሱ የማይጠቅማቸው ከሆነ የማይፈልግ በእርግጥ ወንድማችን ያው ሐላል በሆነ መንገድ ትምህርታቸውን አሳየን። ይሄ መሄዱ እዛ ቤት መሄድ የሚባል ነገር ስለሌለ ይሄ ግሬት ኮሚሽን የምንለው ታላቁ ተልእኮ ስለሌለ ከዛ ማስተማርም የሚባል ነገር ደቀ መዝሙር ለማድረግ መጽሐፍ ቅዱስ ማስተማር ያዘዝኩትን ያለው ጌታ ኢየሱስ ባይዘወይ ውዳሴ ማርያምን አይደለም አስተምሮ የተባለው። እዛ ዲያቆን ስትሆን እንግዲህ እኛ ስንማር የነበርነው የውዳሴ ማርያም መልክዓ መልኮች መልክዓ ማርያም ምናምን ነገር አንቀጸ ብርሃን የወድስዋ መላእክት ምናምን ነገር እሱን ነገር ተምረህ ነው እንትን የምትለው ማለት ነው። እንደዛ እሱን አይደለም አስተምራችሁ ደቀ መዛሙርት የማድርጉ አገልጋይ ማድርጉ የተባለው እሱ አይደለም። ያዘዝኩትን ሁሉ አለ። ያዘዘው የት ነው ያለው? መጽሐፍ ቅዱስ ውስጥ የእግዚአብሔር ቃል ውስጥ እሱን ነው አስተምሩ ተብሎ እንትን ያደረገው ማለት ነው። አስተምሩ ያላቸው ጌታ ኢየሱስ ክርስቶስ። ስለዚህ እዛ ቤት መጽሐፍ ቅዱስ አስተምረ ደቀ መዝሙር ማድረግ ስለሌለ በተግባር ይዘሉታል። ግን የሚገርመው በተግባር መዝለል ብቻ አይደለም፣ ፕራክቲካልም በንግግርም ይዘሉታል። በተግባር መሄዱንም ይዘላሉ፣ ማስተማሩንም ይዘላሉ። ከዛ ዝም ብሎ ያጠምቃሉ። እሷ ማጥመቋን ብቻ ይማሉ፣ ማጥመቋን ብቻ ይፈጽማሉ። ጌታ ግን እንደዛ አይደለም ያለው። ዝም ብላችሁ አጥምቃችሁ ደቀ መዝሙር አድርጉ አይደለም ያለው። ዝም ብላችሁ የወለዳችኋቸው ልጆች አጥምቃችሁ ደቀ መዛሙርት አድርጉ አላለ። ባይዘው ይሄንን ለነሱ የሚመለከትም አይደለም። ለምን እንደሚጠቅሱትም አይገባኝም እንጂ እነሱን የሚመለከት አይደለም። ምክንያቱም ማቴዎስ 28 ላይ ያለውን ታላቁ ተልእኮ ነው። ይሄ የሚመለከተው ለሚሄድ ሰው ነው። ይሄ ወንጌል ስርጭት የሚባል የሚሽን አገልግሎት ያለበት ቤተክርስቲያን ከሆነ ቦታ ተነስተው ሄደው ከዛ ሰዎችን ምን አድርገው ወንጌል ሰብከው ከዛ አሳምነው ከዛ አጥምቀው ከዛ አስተምረው ደቀ መዛሙርት ስለማድረግ ነው የሚያወራው። ስለማድረግ ነው የሚያወራው ማቴዎስ 28 ማለት ነው። ሁለቱም አይመለከታችሁም። አሁን የማቴዎስ 28 እንቀበላለን፣ ይሄ ማርቆስ 16 እንጠቀማለን ይሉና ሁለቱንም ለማድረግ ይሄኛው ለትልቆቹ ይሄኛው ለትንሾቹ ይላል። ማርቆስ 16 ያመነ የተጠመቀ ስለሚል እሱን አይመለከታችሁም እናንተ አምናችሁ ስለማትጠመቁ ሲባሉ አይ
እሱ ለሕፃናትማ ሲሆን ማቴዎስ ነው ይላል። ጌታ ኢየሱስ እንግዲህ ይሄኛው ለሕፃናት አድርጋችሁ ይሄኛው ለአዋቂዎች አድርጋችሁ ፈጽሙ ብሎ ለቤተ ክርስቲያን የሰጠው ተልእኮ የለም። ለሕፃናት የተለየ ተልእኮ፣ ለትልልቆች የተለየ ተልእኮ አልሰጠም። ግን እነሱ ማርቆስ 16 በጣም በሚያሳዝን ሁኔታ ማለት ነው ማቴዎስ 28 አይመለከታቸውም። ለብዶ የማይመለከታቸው ሁለቱ ማርቆስ 16 ያመነ የተጠመቀ ስለሆነ አምኖ መጠመቅ እዛ ቤት ስለሌለ፣ ማቴዎስ 28 አይመለከታቸው። ለምንድን ነው የማይመለከታቸው? ተኪዶ ወንጌል ተሰብኮ ከዛ አምኖ መጥቶ ማጥመቅና ማስተማር ስለሌለ ሁለቱም አይመለከትም። እዚህ ነፃ ናቸው። ስለዚህ ምንድነው ማድረግ የሚቻለው? እየቆራረጡ መጠቀም ማለት ነው። እንዲመለከታቸው ያደርጉታል። ጥቅሱን ምን ያደርጉታል? ያሻሽሉታል ማለት ነው። ያስተካክሉታል። ይሄ ሂዱ የሚለው ያወጣሉ ቆርጠው። ከዛ ደግሞ ያዘዝኩትን ሁሉ ያስተማራችኋቸው የሚለውን ይቆርጣሉ ማለት ነው። በንግግርም ይቆርጣሉ፣ በተግባርም ይቆርጣሉ ማለት ነው። በድርጊትም ማለት ነው። እንግዲህ ለ3000 ዓመት ለ2000 ዓመት ነበርኩኝ የምትለው ቤተክርስቲያን በነገራችን ላይ 3000 ዓመት ምንም እንኳን ቤተክርስቲያን ባትኖርም የቤተክርስቲያን ልደት ምንም እንኳን 2000 ዓመት በፊት ቢሆንም 2000 ዓመት አካባቢ ቢሆንም ነበርኩ ትላለች። ግን ለ2000ም ትኑር ለ3000 በመዋለድ እንጂ ወንጌል በመስበክ እዚህ አፋር እስልምና እንግዲህ ከ7ኛው ክፍለ ዘመን በኋላ ተነስቶ ነው እንደዚህ የበዛው ኢትዮጵያ ውስጥ ማለት ነው። እዚህ አፋር፣ ሶማሌ ቅርብ ላይ ደቡብ ምናምን ነገር ተኪዶ ወንጌል እንኳን አልተሰራም ማለት ነው። ተይዞ ነው በቃ ዝም ብሎ ከውጭ መጥተው ነው ወንጌል እዚሁ አለ ክርስትና እየተባለ ሚሄድ ስላልሆነ ትክክለኛው የመጽሐፍ ቅዱሱ ይሄ ማለት ታላቁ ተልእኮ ያለው ወንጌል ባይዘው ህይወት ያለው ነው የሚራባ የሚባዛ ነውና እንደዛ ስላልሆነ ያው ከዛ መጥተው ነው እንግዲህ አፋርም ሶማሌም ሌላም ቦታም ክርስትና እየገባ ያለው ማለት ነው። በወንጌላውያን አማኞች እየገባ ያለውና ስለዚህ መቁረጡ ቅድም ዳጊ ያለው ነገር በስተት ነው ብዬ ስለማላስበው ነው። ኢንቴንሽናሊ ነው ትምህርታቸው ያ ስለሆነ ማለት ነው። መሬት ላይ ያለው ፕራክቲካል እሱ ስለሆነ የኢየሱስ ስምን ማውጣቱን አሁን ስሙን እየጠራ ተጠመቅ የሚለውን ነገር ስሙን እየጠራ ማውጣት አስተምሮ ነው። በትክክል ስሙን መጥራት የጌታን ስም የሚጠራ ይድናል የሚለው ወይም ስሙን መጥራት በራሱ የሚያመጣውን ውጤት ካለማወቅም ካለመቀበልም የተነሳ ነው እና በዛ ያ የሚነገረው ነገር አሁን ዳጊ ያነሳው ነገር በጣም ትክክለኛ ነገር ነው። እንዲሁም እሱ ራርቶላቸው ስተት ሊሆን ይችላል ይሄ ድሃ ጸልሳና እኔ ግን እንደዛ አላስበው። ምክንያቱም ተደጋጋሚ ከመሆኑና ትምህርታቸውም እንደዛ ከመሆኑ አንፃር ይሄ የስተት ነው የአፍ ወለምታ ነው የሚለውን ነገር እንደዛ አላስበው። አንደኛ ወለም የሚልህ ነገርም አይደለም ብዙ ነዋ። የሆነ አንድ ቃል እኮ ወለም ይላል። እንግዲህ ሂዱ የሚለውን ወለም ይበልህ። እሺ ያዘዝኩትን ሁሉ እያስተማራችኋቸው ይሄ ሁሉማ ወለም አይልም። ኢንቴንሽናል ሆን ብለህ ትምህርት ነው። እንደዚህ አይነት ነገሮችን ያደርጋሉ ለማለት ነው። ትክክለኛ ሐሳብ ነው ይሄን ለማለት ነው። ጸጋ ይብዛላችሁ። አዎ ሙሌ ይኸውልህ ሰላም ብያለሁ። በመጀመሪያ ሙሌ ምን መሰለ ወለምታማ ሊሆን አይችልም። አንደኛ በጣም ረጅም ሴንቴንስ ነው ጎምዶ የጣለው። አሁን እሺ ዳት ልሳን ነው አድርገን ብለን እንያዝለት። እኔ አንድ ቪዲዮ በኋላ ለጥፋለሁ። አሁንም እንኳን ያሳያችኋለሁ ከፈለጋችሁ። ዳጸ ልሳን ነው ተሳስቶ ነው ረስቶት ነው እሱም ፓርት ብለን እንዳንይዝለት የተፈጠረውን ችግር ተመልከት። ቪዲዮ ሰርተው እኔ ላይ ልከውልኝ እያየሁት ነበር። እዛ ኮሜንት ላይም ብሎ ጻፈ ግሪኩ ራሱ እያጠመቃችኋቸው ደቀ መዝሙር አርጓቸው ነው የሚለው ብሎ ሙግት ጽፏል። እንደገና ሌላ ክርክር ማለት ነው። አምኖበታል ማለት ይሄ ልጅ እንትን አድርጎ ወስዶታል። ውሸቱን አንዳንዴ ውሸትህን ስደጋግመው ራስህ ታምነዋለህ መሰለኝ። ይሄ ሰውዬ እኮ ቁጥር 19ን እንዳወራ ቁጥር 20ን ለምን ዝቅ አይልም? መቁረጥ ስለሚፈልግ ነው። ካልቆረጠ ሐሰት ትምህርቱ በሁለት እግሩ አይቆምም። ምኑን ቆረጠው? እያስተማራችኋቸው ያዘዝኳችሁንም እያስተማራችሁ የሚለውን ከግሪኩም ከአንደምታውም ከአማርኛውም ላይ ቆረጠው ማለት ነው። ከሶስት ቦታ ነው የቆረጠው። በአማርኛም ብንሄዳለ፣ በእንግሊዘኛውም ብንሄዳለ፣ በግሪኩም ብንሄዳለ። እሱ ለሙግት ያስቀመጠው እንግዲህ ግሪኩን ነው። አሁንም ካለ ይግባ። ይኸው ላይቭ ላይ ገብተን እንየው፣ ይከፈት ግሪኩ። ስለዚህ ካልተቆረጠ ሐሰት ትምህርት የማይቆም ከሆነ ያለበት ቤተ እምነትም ሆነ ትምህርት ችግር ላይ ነው ያለው ማለት ነው። ትምህርቷ የተቆረጠችው ለምንድን ነው?
አሁን ባለፈው እኔን ከኔ ጋር ምን አለ ስሙን ኖ እሱን አይደለም የሚያነሳው የሐዋርያት 22ን ሳይሆን ማን ነው ሐዋርያት ሥራ 22ን ሳይሆን ሐዋርያት ሥራ ምዕራፍ 2 ላይ ንስሐ ግቡ ኃጢአታችሁ ይሰር ዘንድ ተጠመቁ አለ። እንደሱ አይልም አልኩት ላይቭ ላይ ይላል አለኝ። ኧረ እንደዛ አይልም ቃሉ ናበል ይከፈት አልኩትና የቦድስ ያወጣትን ጉዳይ አሳየሁት። ለምን እቺን ቦድስ አወጣሃት? ስሙን በጌታ በኢየሱስ ክርስቶስ ስም ተጠመቁ የሚለውን ለምን ስሙን አወጣው? ስሙ ላይ እኮ ነው ነገር ያለው። ስሙ ላይ ነው ኃጢአት መሰሪያ ያለው። ስሙ ላይ ነው ነፃ መውጣት ያለው። አጋንንት ያዘው ቢሆን እዛ ላይ ነው ስለው ነው አለና ጥምቀትን እንደዛ አድርጎ አወራ። ቆረጠው። አንያ ጴጥሮስ ላይ ቆረጠ። ሐዋርያት ማቴዎስ 28 ላይ ያስተማራችኋችሁ የሚለውን ሴንቴንስ ነው የሚቆርጠው ልጁ እንዳለ ላይክ 2-3 ፍሬዞች ይቆርጣል። አሁን ምንድነው ኦኬ በጣም ያሳቀኝ ለካ ከኔ ጋር ሲሞግት ነው እንደዛ የሚለው። አንድ ቪዲዮውን አሳያችኋለሁ። እንደውም ቆይ አንዴ እሱን ላሳያችሁ እንዲገባችሁ። ምናልባት ነሙሌ ምናም ስለነበሩ ማወራው ይገባቸዋል። ግን በጣም ያሳቀኝ ቆይ አንዴ ልቆምና ላሳያችሁ። እዚህ ጋር ነው እንግዲህ ምን ያህል ውሸት በፕሮግራም የሚደረግ እንደሆነ ማሰናከል በፕሮግራም የሚደረግ እንደሆነ እዚህ ቪዲዮ ላይ ነው የምትመለከቱት። አንድ ቪዲዮ የለጠፉትን አይታችሁ ከሆነ እኔ ምን አልኩኝ? ስሙ ላይ እኮ ነው ነገር ያለው። ስሙ ከሌለ ምን ኃጢአት ስርየት አለ እያልኩ ስሙን አጉልቼ ሳወራ እሱም ሌላ ሰውን በሌላ ጊዜ ሌላ ቤት የሞገተበትን ቪዲዮ አገኘሁት። ምን እያለ በእርግጥ ልጁም የዋዛ አይደለም የሞገተው ተገኔ ይባላል። የኛ ወንድም ነው። በጣም አፕሪሼት የማደርገው ጥሩ ልጅ ነው። ግን ሊያምታታው ፈልጎ ምን አርጎ ስትረስ አርጎ ወራ ልክ ዳጊ እንዳለው ስሙ ላይ እኮ ነው ኃይል ያለው እያለ ራሱ ከኔ ጋር የሞገተው ልጅ የተሟገተበትን አገኘሁት። እኔ ስሙ ላይ ነው ኃይል ያለው ስል እኔን ተቃወመኝ። ሌላ ሰውን ግን ሄዶ ስሙ ላይ እኮ ነው ኃይል ያለው አጋንንት የሚወጣው በስሙ ነው በጥምቀት አይደለም እያለ ልጁን ሲሞግተው ነበረ። እሺ ቪዲዮ ላሳያችሁ። ቆይ ያልኩት ገብቷችኋል? ሙሌ አሁን ያልኩት ገብቷል? ቆይ ቪዲዮ እስከከፍቶ ድረስ አይ እኔ ባይዘው ለምን በዛ ደረጃ እንደሚሰድቡ እየገባኝ ነው። እያፈናፈንካቸው አይደለም። ጥሩ አይደለም እንደዚህ። ምን እኮ በእናትህ ቀላል እኮ ነው። እንብድናው እኮ በጣም ቀላል ነው። እቺማ ማንበብ የሚችል ሰው እኮ ብቻ ነው እንደው ቴዎሎጂ ምንም እውቀቱ ባይኖር ይሄ እኮ ማንበብ የሚችል ሰው እቺን ፓርት ለምን ቆረጥካት ብሎ ይጠይቀዋል። እንግዲህ እንዴ ማጭበርበር። ይኸው እቺን ቪዲዮ ተመልክቶት ቆይ እኔ ላይ የጠላኸውን ነገር ለምን ሌላ ሰውን በዛ ልክ ትሞግታለህ ነው አሁን እኮ እንትን እኔ ተሳስቼ ከሆነ እንደዛ መሞገቴ ስሙ ብቻ ለምን ትላለህ ጥምቀቱ ነው ብለህ ሞግተኝ ሌላ ሰውን ግን ሄደ ስሙ ነው ዋናው ስትል እንዴ ታዲያ ዳጊስ እሱን አይደል ያለው? ቆይ አንዴ ቪዲዮን ሳይሆን ነው አንዳንድ ሰው የሚገባው በአይን ይገባል ስለሚባል ላሳያችሁ። የትኛው ቪዲዮ መሰላችሁ? ኦኬ 1 2 3 4 5 6 7 8ኛ 9ኛው እኔ ላይ ስገቡ ይሄኛው 9ኛው 3ኛው መደዳ ላይ ያለውን እቺን ቪዲዮ ተመልከቷት። ቆይ አንዴ ብሉቱዜን ላውልቀው። ኦኬ አሁን ስሙን ከዚህ እኔ ሞገትኩትን ሌላ ሰው ሞግቶታል። እኔ ጋር ግን ሲሆን ሐሳቡን ቀየረ። ማቴዎስ 28 ላይ ጌታችን መድኃኒታችን ይሄ አይደለም እንዴ? ቆይ የትኛው ነው? አይ ቲንክ ይሄ ነው። ኦኬ ይሄኛው ይቀርታ 9ኛው ቪዲዮ ነው። ዲያቆን ነው ስለተባለ ዲያቆን ወንጌልን ይሰብካል ማለት አይደለም። በጥምቀቱ ሰዓት መንፈሱ ይለቀዋል አይለቀውም? አጋንንት ያለበት የአጋንንት መንፈስ ይለቀዋል አይለቀውም? ይለቀዋል። እሺ በጥምቀቱ ነው ወይስ በጥምቀቱ ሰዓት በተጠራው ስም ነው የሚለቀው? ተመልከት ምን እንደሚጠይቀው። በጥምቀቱ ነው ወይስ በጥምቀቱ ሰዓት በተጠራው ስም ነው የሚለቀው? ልክ እኛው ጴንጤዎች እንደምንጠይቀው። ምክንያቱም ስሙ ላይ ነው ነገር ያለው። እሺ እንቀጥል። በጥምቀት ጊዜ አብ ወልድ መንፈስ ቅዱስ አንድ አምላክ ስም ነው የምንጠመቀው ምን ወንጌል በማውቀው ማለት ነው። የኔ ጥያቄ ምንድን ነው? አጋንንት መንፈስ ሊያስለቅቅ የቻለው ጥምቀቱ ነው በውሃ የሚፈጸመው ያ ጥምቀቱ ነው ወይስ በጥምቀቱ ሰዓት የተጠራው ስም? አየህ እኛ የምንለው እንደዚህ ነው። ውሃው ነው ወይስ ስሙ ነው ነው ብለን የምንጠይቀው። እሺ ለምን እንደዚህ ብለህ ጠይቅ። ኦርቶዶክሳዊ ከሆንክ ለምን ጥምቀቱ ነው አትልም ነበር? ኦኬ እንቀጥል። ማጋ ነው ድምጽ ያለው? አስቻንተ ጋር ነው? ሰኔ ጋር ነው እንደሚረብሽው የሆነም ተከፍቷል። ኦኬ አሁን ጸጥ አለ። ቴንክ ዩ። ስለዚህ ይሄን ነጥሎ መናገር ብዙ ማንንም አይጠቅመው። ውሃ ውስጥ መግባቱ ነው ወይስ ያ ጥምቀቱ የሚታየው በውሃ የሚፈጸመው ማለት ነው?
ውሃው የጥምቀቱ ውሃ እሺ ጥምቀት የምለው እኔ አጥማቂው አለ ተጠማቂው አለ በዛ ወቅት የሚጠራው ስም አለ ያን እንዳለ ሂደቱን ነው እንጂ ነጥያ አላወራም ለምሳሌ አሁን ችግር የለውም። አጥማቂው የራሱን የግል ታሪክ አይናገርም አይደለ? የእግዚአብሔርን ስም ነው የሚጠራው። ስለዚህ አሁን ስሙን ያዝ አድርገውና አጥማቂውን ከነ የሚጠራው ስም አሁን ውሃ አለ የሚታይ። ስለዚህ በዛ የሚታየው ውሃ አጋንንትን ያላቀቃል ብለህ ታምናለህ? አንተ ንገረኝ፣ ነጥለህ ንገረኝ። እኔ እነግርሃለሁ። የእኔ ጥያቄ አሁንም ድጋሜ ልጠይቅህ። በጥምቀቱ ሰዓት መንፈሱ ይለቀዋል ብለሃል። እሺ ጥሩ። አሁን በጥምቀቱ ሰዓት የሚካሄደው ሰውዬው ውሃ ውስጥ ይዘፈቃል አይደለ? ውሃ ውስጥ ይገባል። አሁን ያኔ ነው የሚለቀው። ጥምቀቱ ነው የሚታየው ውሃ ነው አጋንንቱን ያስወጣው ወይስ የተጠራው ስም ነው የኔ ጥያቄ። በስሙ ላይ ያለው ኃይል ነው የሚያስወጣው። ነገር ግን እስቲ አሁንም ሴፓሬት አድርጎ መናገሩ አይ ቲንክ አንተ እውቀቱ ያስገኛል ካልክ ችግር የለውም። ግን አሁን እንዳልከው ምንድነው አንዴ ድጋሜው እስቲ በስሙ ላይ ያለው ኃይል አጋንንቱን ያስወጣው አይደለ? በቃ ስሙ ላይ ያለው ኃይል ያስወጣል። በቃ ይሄ ትክክለኛ ትምህርት ነው። ሰማው ስሙ ላይ ያለው ኃይል ነው እንጂ ውሃው አይደለም አለ። እሺ ከኔ ጋር ሲሆን ደግሞ ስሙን ተወውና ውሃው አደረገው። few moments later ኃጢአታችሁ ይሰረይ ዘንድ ወይ ደግሞ በቀላል አማርኛ ኃጢአታችሁ ይቅር እንዲባል ተጠመቁ አላቸው። አላለም። ይሰረይ ዘንድ ምን ማለት ነው? ይሰረይ ዘንድ ተጠመቁ አለ አላለም። እና ፖዝ አድርገው አላለም ብሏል። ስሙ 3 ደቂቃ ላይ ታደርግልኝ ቪዲዮ ልክ ሌላ ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ኃጢአታችሁ ይሰረይ ዘንድ ተጠመቁ አላለም። ቪዲዮ ላብራ። ይኸው ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ተጠመቁ አለ አላለም። አትቁረጡ ነው ምንለው መንፈቅ ማለት ኃጢአታችሁ ይሰረይ ዘንድ ተጠመቁ አይደለም የሚለው ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ ኃጢአት በሚሰረየው ስም ይኸው በኢየሱስ ክርስቶስ ስም ተጠመቁ። ለምን ይችን ስም ታወጧታላችሁ? እዚህ ጋር እኮ ነው ጨዋታው ያለው። ጥምቀት በኢየሱስ ክርስቶስ ስም ነው። ለምንድን ነው የኢየሱስ ክርስቶስ ስም ያስፈልገው? ይኸው በእርሱ የሚያምን ሁሉ በምኑ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። አየህ ጉዳዩ ያለው ምን ጋር ነው? ኃጢአት ስርየት ያለው ስሙ ጋር ነው ማለት ነው፣ ጥምቀት ጋር አይደለም። A few moments later አንዴ ድጋሜው እስኪ በስሙ ላይ ያለው ኃይል አጋንንቱን ያስወጣው አይደለ? በቃ ስሙ ላይ ያለው ኃይል ያስወጣል። በቃ ይሄ ትክክለኛ ትምህርት ነው። በኢትዮጵያ ቤተክርስቲያን ይሄ ነው እንግዲህ የምልህ ገባህ አይደለ? እሱ ሲለው እሱ ሲፈልግ ስሙ ይሆናል። ከዳጊ ጋር ሲሆን ስለ ጥምቀት እያወራ ስለሆነ ስሙ አድርጎ አይገባም። የሚገባው ብቻ እንደ ቀኑ ነው። ጥምቀት ከሆነ ርዕሱ ለጥምቀት ያደርገዋል፣ ጥቅሱን ለውጦ ርዕሱ ስሙ ከሆነ ለስሙ ያደርገዋል። ይጋደ ፖይንት አይደለ ሙሌ? ይቅርታ ግን ዳጊሻ እዚህ ጋር ያልገባኝ ነገር ጥምቀት ያለ ኢየሱስ ስም ይደረጋል? ያለ አብ ያለ ወልድ መንፈስ ቅዱስ ስም ይደረጋል እንዴ? እሱ ጠይቅልኝ፣ ጥሩ አድርገህ ጠይቅልኝ። ለምን ጎምዶ ወጣው ስሙ? ኤክስ ኦፔራቶች ሉተር ተቃውሞ የወጣው አንዱ ይሄንን አይደል እንዴ? ስርዓቱ ብቻ ያድናል የሚለውን አንዱ እሱ ነው። ግን አብ ወልድ መንፈስ ቅዱስ የሚለው ራሱ የኢየሱስ ስም አይደል እንዴ? በሰማይና በምድር ስልጣን ሰጠኝ ብሎ እኮ ማቴዎስ 28 ቁጥር 18 ላይ ያለው ማለት ነው። እንዴት ነው ያለ ስሙ በውሃ ብቻ የሚደረግ ጥምቀት? ሻወር ነው ታዲያ እንዴት ተደርጎ አልገባኝም። እኔ እዚህ ጋር ለምን ነጠለ? ይሄ የዲያቆን ናታኒም ብቻ አስተምሮ ነው ይቀራል። የቤተ ክርስቲያኒቱ እንኳን አይመስለኝም። የዲያቆን ናታኒም አስተምሮ ብቻ ሆኖ ይቀራል ማለት ነው። አይ ሌላ የጎመደበት ደግሞ ተመልከት። እንዲህ ካልጎመዱ ትምህርቱ እንትን አይለም። እቺን ጎመድ አይደል ስሙ ላይ፣ እዚህ ጋር ደግሞ የጎመደውን ተመልከት። አሁን ሙሉ ያነሳውን ሐሳብ ሲጎምድ ተመልከተው። 3 ነው ያስኩት በአንድ ቪዲዮ ላይ በአንድ ዲቤት ላይ 3 ጊዜ ቃል ሲያወጣ ነው ያስኩት። አሁን ደግሞ ያወጣውን ቃል ተመልከቱ። እዚህ ጋር ስሙን አወጣ፣ በኢየሱስ ክርስቶስ ስም የሚለውን አወጣ። ልክ ተሜ እንዳለው ያለ ስሙ የምን ጥምቀት ነው። አንድ እንግዲህ ሌላ ደግሞ ሲያወጣ ተመልከቱ። አሁን ሌላ ተወያይ ቢሆን ማለት ዝም ብሎ ምዕመናን እንደለመዱት አዳዲሶችን ቢያስገቡ ኖር ይቀልዱባቸው ነበረ። እኔ ፊት ወይ ሙሌ ፊት ግን እንዲህን መቀለዳች ወይ ተሜ ፊት ይሄን መቀለድ አትችልም። ምክንያቱም the whole thing ነው ምን ትራክ የምናረግ ጃምፕ የምታረገው ቃል ካለ ለምን እንልሃለን። አሁን እዚህ ጋር ሲዋሽ ተመልከተው። ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለማ። የኔ ደቀ መዝሙር በጥምቀት አድርጓቸው ይላል ማቴዎስ 28:19 አላለም። ለምን ትጎምዳለህ? ጨርሰው እንጂ ጥቅሱ ፖዝ አድርግልኝ። ደቂቃ አለኝ ነው ወይስ ወደ 1 ደቂቃ እስኪወጣ የተሸራረፈ ላንብልህ? እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው ነው የሚለው። በምን ነው የሚለው ጌታ ቃል? እስኪ እንየው ክፍቱን እዚህ ላይ አረ እግዚአብሔር ይፈውሳችሁ በኢየሱስ። በቃ እንደዚህ ካልሆነ እንዴት ያርጉት? ትምህርቱ እንዴት ይላል? እንዳነበበው ነው የሚለው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም ያጠመቃችኋቸው
ያጠመቃችኋቸው ካለ በኋላ ደቀ መዛሙርት ያርጓቸው ነው ቢለው ይሄ ሁሉ አረፍተ ነገር ትቆርጣለህ። ያዘዝኋችሁንም ሁሉ እንዲጠብቁ ያስተማሯችሁ የሚሉን ትቆርጣለህ። ምን ነው ስለሆን ትሰማላችሁ? አይ ግሪኩ ላይ ተቆርጧል ይለኛል። ግሪኩ ላይ እንሂድልህ። ለምን ተዋሻለህ? ይሄው ቆይ ይጨርስ ቪዲዮውን ከፍተዋለሁ። ግሪኩንም ከፍተዋለሁ። እዚህ ጋር በጥምቀት በምን የሆነ በአብ ወልድ በመንፈስ ቅዱስ ስም ይሆን ያስተማራችኋቸው ምን ነው ታውቀው እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ አለ። እኔ አሳያለሁ። አሁን እዚህ ጋር ዛሬ ቆይ አፈርስልሃለሁ። እኔ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። አሁን ቅድም እዛ ጋር ያንቆረጠ ቅድም አሁን እዚህ ጋር ቆረጠ። አሁን ደግሞ አንደኛ ጴጥሮስ ላይ ደግሞ ሲቆርጥ ተመልከቱት። ከ21 ጀምርልኝ ይላል። አይ ለምን ከ20 ጀምሮ አናነብም? ለምን አውዱን እንለዋለሁ? አይ 21ን እሱ የሚፈልጋት ያቺን ነዋ። አውዱ ከተነበበ ሙሉ ጥቅስ ከተነበበ ትምህርታቸው አይጸናም። አይ ጠርጥር፣ በቃ ኦርቶዶክስ ሲያነብ ተከታተል፣ እያንዳንዷ የሚያነባትን መስመር ተከታተል። የሆነች ነገር ይቆርጣሉ። ይሄው ሰው ግን አንድ ጊዜ ያመነ የተጠመቀ ይድናል ሲል አንድ ልጅ እነሱ ቤት ገብቶ አንተ ያመነ የተጠመቀ ምን እንዴት ትቆርጣለህ ብሎ ሲያብድበት ነበር። አየህ በጥምቀት ላይ ተቆረጠች ብለህ ያበድክ ሰውዬ ግን እዚህ ጋር ግን ለምን አንድ ፍሬዝ ከአንድ በላይ ፍሬዞች ለምን ትቆርጣለህ? ተመልከት እንግዲህ ዘሆል ቻፕተር የሚጎምድ ሰውዬ ነው። የሚቀጥለውን ይኸው ውይይት ተመልከቱት። በአንድ እኮ ዲቤት ላይ ነው። በአንድ ዲቤት ላይ 2-3 ይገማምዳል ወይ ከአውዱ ውጭ ያወራል። የሆነ አንድ ቁጥር ከፍ እንበል ስትሉት ነርቨስ ያደርገዋል። አብ ወልድ በመንፈስ ቅዱስ ስም ይሆን ያስተማራችኋቸው ምን ነው ታውቀው እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽን እኔ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። ትቀበለዋለህ? ያው አያድንም። አውዱን ነው የምናነበው። አንድ ጥቅስ ቆርጠናልና ቃል በቃል ጥምቀት ያድናል ይላል። ቃል በቃል ጥምቀት ያድናል። እግዚአብሔር ተጸጸተ የሚል ስታን እግዚአብሔር ይጸጸታል ብለህ የምትረዳው ቃል በቃል ላይ ደግሞ እግዚአብሔር ተጸጸተውን አሳይሃለሁ። እንደሱ የምትረዳው ቃል በቃል እግዚአብሔር ይጸጸታል ብለን የምታምነው ቃል በቃል ስለተጻፈ አውዱ 20 ጀምሮ እና እንደዚህ ይላል። 20 ላይ ጥቂቶች ማለት 8 ፖዝ አድርግልኝ ይደረግልህ ፖዝ ማብራሪያ ከሆነ ደቂቃ ይያዛል። አየህ 30 ሰከንድ ሁሉ አለኝ ማለት ነው። እሺ ጥያቄ ምንድን ነው? ታብራራለህ። ይኸው እንድታብራራ ነው የምሰጥህ። አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል የሚለውን ትቀበለዋለህ ወይ? አሁንም ጠይቃለሁ። መጀመሪያ እቀበለዋለሁ አልቀበለውም ብለህ ወደ ማብራራቱ ግባ። መናፍቅ አይደለሁም ማለት ቆርጬ አላምንም። ሙሉን አምነዋለሁ። ቆርጬ አላምነውም። ኦኬ ስለዚህ ትቀበለዋለህ አትቀበለውም? አዎ ያልቀበለውም አውዱን ሙሉ ቀበለዋለሁ። ሙሉን ትቀበለዋለህ። ጎበዝ። ቆርጬ አራት ነጥብ አለ እኮ 4 ነጥብ ትቀበላለህ ወይ ልትለኝ እኮ ነው እየቆራረጥኩ። ለምኑ ነው 4 ነጥብ የተቀመጠው የሚለው ስለ ፋንክሽንም ልናወራ ነው ማለት ነው። ወንድሜ ተመልከት። ገላትያ 3 ብቻ በተደጋጋሚ ሀሳብ እንዳይሆን ማቴዎስ 28 ከፈለጋችሁ እዚህ ጋር ሄድበታለሁ። ሌሎቻችሁ ተናገሩና ቆይ እዚህ ጋር አጠገቤ ካለ ግሪኩ አንድ ጊዜ ልክፈተው። ለምን ይዋሻል ናታኒም? ለምን ጥሩ አይደለም። ህዝቡ የነቃ ቀን ሰው አያረግም። በቃ እንዴ ይሄ ልጅ በእንደዚህ ነው እንዴ ትምህርቱን የሚያጸናው ይላል። ያ ነው ችግሩ። ታዘባል። ሰው ገባ ማንበብ ይችላል እኮ ነዳጊ ብቻ አይደለም የሚያነቡት፣ ወይም ሌሎች ወንድሞቼ ብቻ አይደለም። እሺ ቀጥሉ። ሙሌ እናንተ ቀጥሉ። እኔ ያሳቀኝ 4 ነጥብ ትቀበላለህ አትቀበልም? የቀረው እሱ እኮ ነው እንዴ። እንደዛ ነው። ልክ ነው የምር። እና እንደዚህ አይነት ችግር ነው አሁን ገጥሞን ያለው። ወገኖቻችን ኦርቶዶክሳውያን እህት ወንድሞች አንብቡ። እኛ እኮ እየታገልን ያለ ነው ለእናንተ እኮ ነው። እውነት ለመናገር ለራሳችን አይደለም። እኛማ ጌታ ረድቶን አሁን ያው በጌታ ነፃ ወጥተናል። ግን እናንተን እያታለሏችሁ ነው። እኔ እነሱን ተታለው ነው ብዬ ለማሰብ ይቸገራለሁ። እናንተን ግን ለማታለል ያልሆነ ነገር እየነገሯችሁ ነው፣ እየቆራረጡ ማለት ነው። ወሳኝ ነገር ነው ደግሞ የሚቆርጡት ባይዘወይ የመጽሐፉ ዋና ትኩረት የሆነውን ነገር ይቆርጣል ማለት ነው። እኮ ዝም ብሎ እኮ ማለት እዛ አንዳንድ ጊዜ ነገሮቹ ያን ነገር ባይወጣ ባይቆረጥ የትርጉም ልዩነት የማያመጣ እኮ ቢሆን
ተቆረጠ ብለን እኛም ለምን ብለን እንትን ለማለት አንሞክርም። እየተቆረጠ ያለው ነገር ግን የትርጉም ልዩነት የሚያመጣ ነገር ነው። ማሳየት ፈልግ ዳግሻ እችን የግሪኳን የቆረጣትን ለማሳየት ፈልጌ ነው። እሱ 19 ላይ ሄዶ ስታክ አድርጓል። ግን ይኸው ማቴዎስ 28:20 ይኸው ግሪኩ ሙሉ ነው የሚናገረው። ይኸው አይ ዶንት ኖ ፕሮናንሲዬሽኑ ልክ ላልሆን እችላለሁ። ዲዳስ ካውንተስ አውቶተስ መሰለኝ የሚለውና ይኸው እዚህ ላይ ምን ይላል? ይኸው ልክ 19 ሲጀምር ቲቺንግ ደም ነው የሚለው፣ አስተምራችሁ። ለምን እሱን ቆረጥከው? ልክ አማርኛውም እንደሚለው እንግሊሹም እንደሚለው ከፈለገን ትኑንም ላሳየው እችላለሁ። ምንድነው አንደምታውንም እንደው በገባ አስተምሯቸው የሚለውን ቆርጠውታል። ደግሞ በግሪኩ ከፈለክ ይላል። በግሪኩም 19 ላይ ከቆምኩማ ልክና 20 ዝቅ በል ነው፣ አትቆራርጥ። አንያ ጴጥሮስ ላይም 21 ላይ ሄደ 20 ቆረጥከው። 20 ቁጥርን ይጠላታል መሰለኝ ሙሌ፣ ይቅርታ ይሄ ልጅ እንዴ። በሁለቱም አንደኛ ጴጥሮስ ላይም 20 ጠላው፣ ማቴዎስ 28 ላይ 20 ጠላው። ቁጥር 20 ሲባል ነርቨስ ያደርገዋልና እነዚህ ናቸው እንግዲህ። ይሄ ግሪኩ ይሄ ቃል አለ ግሪኩ ላይ። ለምንድን ነው ይሄንን ቃል ሊቆረጥከው? አይነ እንግዲህ የናከው ሰው እንደዚህ አድርጎ በቀላሉ ያወጣዋል። ኤኒዌይስ እንግሊሹም ላይ አለ አንደምታውም ላይ አለ። ከፈለገ ላሳይ እዚህ ጋር እችላለሁ። ቀጥል ሙሌ አንተ። እኔ አንደምታውንም ልክፈትለት ከፈለገ። ያለ ነገር ነው። አፍተር ኦል እሱ ለማጭበርበር አሁን አውጣ ምናምን የማይባል እየመሰለው ሙግት አንዳንድ ጊዜ ማን ጋር ነው እየተሟገትኩ ያለሁት የሚለውን ነገር ኦኬ፣ እሱንም አሳይሽ። ይሄው ይሄ ደግሞ አንደምታው ነው። የአንደምታው ምን ይላል? እኔና አባቴን እኔ ሙሉ እንትን አለኝ ከፈለጋችሁ እዚህ ጋር ስላዘጋጀሁት ነው። አማርኛ እንግሊሽ ኤንድ ግዕዝ አድርጌ ነው ያዘጋጀሁት። አማናው አንደምታ አድርጌ ነው ያዘጋጀሁት። ከነ ከቨር ፔጁ ከነ እንትኑ አለኝ ከፈለግ። ምን ይላል? እኔና አባቴ ላስተምር እንደላከኝ እናንተን እልካችኋለሁ። ሁሩ ማአሁሩ ምናምን ይሄን ነው ለሙሌ ተዋዋለሁ። እሺ፣ ከዛ ምን ይላል? ሄዳችሁ ሰውን ሁሉ አስተምሩ ይላል አንደምታው ራሱ። ለምን ቆርጠ ጣልካት? ቤተክርስቲያንንም አትሰማም እንዴ አንተ ልጅ? ይኸው እቺ ያለች። እንግሊሹ ምን ይላል? ቲች ኦል። አማርኛው ምን ይላል? እያስተማራችኋቸው። ይኸው ነው እንግዲህ። በቃ ቀጥሉ። ጀመር ሳይማር ምኑ ደቀ መዝሙር ይሆናል እኮ ነው። አሁን እኮ ያዘዝኩትን እንዲጠብቁ አሁን ደቀ መዝሙር እኮ ምንድነው? ደቀ መዝሙር የሚያደርገው እሱ እኮ ነው። መጀመሪያ ነገር የደቀ መዝሙር ትርጉምንም ማወቅ ነው። አሁን ደቀ መዝሙር የሚሆነው ምን ሲሆን ነው የሚለውን ነገር ወሳኝ ነገር ነው። ስለዚህ ግልጽ በሆነ መንገድ አሁን እነሱ ባይዘወይ ደቀ መዝሙር ጌታ የሚለው ወይም ማቴዎስ የሚለው ወይ መጽሐፍ ቅዱስ የሚለውና እነሱ ደቀ መዝሙር ብለው የሚረዱበት መንገድ ትክክል አይደለም። እነሱ ደቀ መዝሙር የሚሉት በቃ ኢሚዲየትሊ አሁን ሰው ምን እንዳደረገ በቃ ደቀ መዝሙር መሆን አያስፈልገውም ደቀ መዝሙር ሆኗል ብለው ነው የሚሉት። ደቀ መዝሙር በመጽሐፍ ቅዱስ እንደዚህ ዝም ብሎ ጌታን እየተከተሉ የነበሩ ሰዎችም ሳያምኑበት ኢንኬዝ ትክክለኛ ጄኑዊን የሆነ ፌዝ ሳይኖራቸው ሲከተሉት የነበሩትንም ደቀ መዛሙርት ብሏቸዋል። ሐዋርያቱንም ደቀ መዛሙርት ብሏቸዋል። እዚህ ስፍራ ላይ ደቀ መዛሙርት ሲል ልክ ዮሐንስ ወንጌል ምዕራፍ 6 ላይ እንጀራ ለመብላት ሲከተሉት የነበሩት ወይም ዮሐንስ ወንጌል ምዕራፍ 8 ላይ ድንጋይ ያነሱበት አንተ ሳምራዊ ነህ ብለው ጋኔን አለብህ ብለው ድንጋይ አንስተው ሊወግሩት የፈለጉትን ከፍ ብሎ ደቀ መዛሙርት ያላቸው እንደነዛ አይነት ደቀ መዛሙርት አይደለም እዚህ ስፍራ ላይ እየተናገረ ያለው። ወይም ወገኖቻችን ኦርቶዶክሳውያን እንደሚተረጉሙት በቃ እንዲሁ ክርስቲያን ነው ወይ እንደዛ አይደለም እያለ ያለው። እዚህ ደቀ መዛሙርት አድርጓቸው ሲል በእኔ እንዲያምኑ ከፍ ብሎ ወንጌል ስበኳቸው። ወንጌል አሁን ደቀ መዝሙር የሚሆን ሰው ያመነ ሰው ነው። ያመነ ኢሚዲየትሊ ግን በቃ ደቀ መዝሙር ሁኝ ጨርሻለሁ ሊል አይችልም። ስለዚህ ደቀ መዝሙር የሂደት ጉዳይ ነው። በሂደት ክርስቶስን እየመሰሉ የመኖር ጉዳይ ነው። ክርስቶስ ያስተማረውን ትምህርት በመማር ወደ ተግባር እየቀየሩ የመሄድ ጉዳይ ነው ደቀ መዝሙር እዚህ ስፍራ ላይ እየተባለ ያለው። ስለዚህ ሰው በወንጌል ያምናል፣ ክርስቶስ ኢየሱስ ተሰብኮት በወንጌል ያምናል፣ ከዛ ይጠመቃል። ከዛ በኋላ ይሄ አሁን አማኝ ነው ድኗል። ይሄንን አስቀድሞ በእኛ ቤተክርስቲያንም የድህነት ትምህርት ተብሎ ወንጌላውያን የድህነት ትምህርት የጥምቀትና የድህነት ትምህርት ተብሎ የሚሰጣለ፣ የደቀ መዝሙር ትምህርት ተብሎ የሚሰጣለ እሱ ላይ እንኳን ምን ብናረግ
አይ በቃ እቺ ብቻ የሆነች የአንድ ሳምንት የሁለት ሳምንት ቤተክርስቲያን እንደዛ ብላም አይደለም የምትሰጠው። በቃ 1 ወር 2 ወር ወይ 6 ወር ብቻ ተምሮ በቃ የደቀ መዝሙር ትምህርት ጨረሰም አትልም። ስለዚህ የደቀ መዝሙር ትምህርት ሂደታዊ ነው። በቃ እየተማረ የሚሄድ ነገር ነው። ስለዚህ ለምሳሌ ጳውሎስ ኤፌሶን ላይ በሄደ ጊዜ በሁለተኛው የወንጌል ጉዞ ላይ 3 ዓመት ቆይቷል። 3 ዓመት ምን እያደረገ ነው የቆየው? ደቀ መዛሙርት እያደረገ ነው የቆየው። ባይዘው በመጀመሪያ ወንጌል ነግሯቸው አምነዋል እኮ። አሁን ሌሎችም ወንጌል እየሰበከ ቢሆንም እዛው ነገር ግን ምን ያደርጋል? ደቀ መዝሙር እያደረገ እያስተማራቸው ነው። ከዛ በኋላ ሚሊጢኒ ወደ ሲሄድ እንኳን ከዛ በኋላ ወደ ሚሊጢኒ አስጠርቶ ነግሯቸዋል። ምን ብሎ ሶሪ ቅድም ሁለተኛው ጉዞ አልኳቸው፣ ሶስተኛው ጉዞ ነው። እቺን ቆርጠው ደግሞ ሌላ ነገር ፖለቲክስ እንዳይሰሩ እና ሚሊጢኒ ላይ አስጠርቶ መጨረሻ ላይ ሐዋርያ ሥራ ምዕራፍ 20 ላይ ለሽማግሌዎቹ እነዛን ያስተማራቸውን ሰዎች አደራ ይላቸዋል ደግሞ መልሶ ማለት ነው። በቃ ይሄ ስለዚህ ቤተክርስቲያን በሂደት ደቀ መዝሙር እያደረገች ትሄዳለች። ወገኖቻችን ግን የምን ደቀ መዝሙር ማድረግ በ40 ቀን ወይም በ80 ቀን ታጠምቋለህ። ከዛ በኋላ በቃ የሆነ ክርስትና አባት ክርስትናው ራሱ ያልገባው የሆነ ሰውየው ወይ የሆነ ሴት ያንተ ክርስትና አባት አደረኩልህ ትላለህ። ምንም ክርስትና የሚባል ነገር እየተማረ አይደለም የሚያድገው። ምንም የደቀ መዝሙር ህይወት የሚባል ነገር እዛ ውስጥ የለም። አሁን እስኪ ደቀ መዝሙር የምናረግበት እንዲህ ያለ መጽሐፍ አለን ወይ? መጽሐፍ ቅዱስ ደቀ መዝሙር ለማድረግ እንዲህ እያደረግን እያስተማርን እናሳድጋለን የምትሉ ሰዎች በኦርቶዶክስ እስኪ የትኛው መጽሐፍ እያስተማራችሁ ነው ደቀ መዛሙርት የምታደርጓቸው? ጌታ ኢየሱስ ያለውን ያዘዝኩትን የለም ሲጀመር ደቀ መዝሙር የማድረግ ትምህርት እዛ ቤት ላይ ግን ካለ የትኛውን ትምህርት ነው የምታስተምሩት? ሪሊ ጌታ ኢየሱስ ያዘዘው ነው አይደለም። ስለዚህ ደቀ መዝሙር ማለት ራሱ እነሱ በቃ ክርስቲያን መሆን ብቻ ነው። ለዛ እኮ ነው አሁን ይሄው ጥምቀት ደቀ መዝሙር ያለ ጥምቀት ደቀ መዝሙር አይደረግም። ስለዚህ ያለ ጥምቀት ክርስቲያን አትሆንም ይላል። ክርስትናን አንደኛ ጥምቀት ብቻ አይልም እዛ ውስጥ ጥምቀት እዛ ውስጥ ተጠቅሷል እንጂ ጥምቀት ብቻውን አይደለም። የሚቀድመው ነገር አለ፣ ወንጌል መሰበክን ማመንን። ሁለተኛ ነገር ደግሞ ከዛ ቀጥሎ ማስተማር የሚል ነገር አለ። እነዚህን ዋና ነገር ጎምደህ ጥምቀት ብቻ አድርገህ ያሳዝናል። ብቻ ዋናውን ነገር ነው የሚቆርጡት ነው ትርጉም። ያን ነገር ተቆርጦ ቢወጣ ባይዘወይ የመጽሐፉ ትርጉም ሌላ ነው የሚሆነው። ምን ማለት ነው? ለምሳሌ እዛ ውስጥ ሂዱ የሚል ነገር ተቆርጦ ቢወጣ እና ያዘዝኩትን ሁሉ እንዲጠብቁ ያስተማራቸዋቸው የሚል ነገር ቢወጣና ያ ነገር ቢሆን የደረሰን በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው ብቻ ቢሆን የወጣው ቢሆን ትምህርቱ ባይዘወይ አሁን ያለውን የክርስትና ትምህርት ወይም ደግሞ አሁን ያለውን እውነተኛውን የክርስትና ህይወት አይደለም የሚኖረው። ስለዚህ የትርጉም ለውጥ ያመጣል ማለት በቃ ሌላ ነው የሚያደርገው። ምን ማለት ነው? እንዴት ነው የምታጠምቀው? መጀመሪያ ወንጌል ሰብከህ ነው። ወንጌል ስበክ የሚል የለም ከላይ ተቆርጦ ወጥቷል። ስለዚህ ወንጌል ሳሰብክ ማጠመቅ ትችላለህ ወደሚል ነገር ትሄዳለህ። ስለዚህ ማንኛውም ሰው ዝም ብለህ እየወሰድክ እያጠመቅ ደቀ መዝሙር ማድረግ ይችላል። ምክንያቱም ጥምቀት ብቻ ነው ክራይቴሪያ ለዛ። ወንጌል መስበክ ማስተማር የሚባል ነገር ስለሌለ ዝም ብለህ የትኛውም ሰው እያጠመቅ የትኛውም ሰው ፈቀደም አልፈቀደም። አንዳንዴ በድሮ ዘመን ከሆነ ሎሌህን ማለት ባሪያህንም ወስደህ ዝም ብለህ ታጠምቃለህ። ምን አገባ? ማመን ወንጌል መስበክ አይጠበቅብም። አጥምቀህ ደቀ መዝሙር አድርግ የሚል ነገር ብቻ ስለሆነ ያለው ማለት ነው። ስለዚህ ሌላም ዝም ብሎ ሰው ከፈቀደ በጸባይ ካልፈቀደ በጉልበትም እየወሰድክ እያጠመቅ ውሃ ውስጥ አስገብተህ እያወጣህ ከዛ በኋላ ደቀ መዝሙር ሆነ ብለህ ምን ታረጋለህ? ታውጃለህ ማለት ነው። ስለዚህ ትምህርት የክርስትናን ትምህርት ይሄ ታላቁ ተልእኮ ወንጌል ሄዶ መስበክ ምናምን የሚል ነገር ይቀራል ማለት ይቀራል። ከዛ ማስተማር ምናምን የሚለው ነገር ይቀራል ማለት አሁን ምን አይነት ደቀ መዝሙር ነው የምታፈራው ማለት ነው? ማለት የማያምን ማለት ያላመነ ከዛ ደግሞ ያልተማረ የተጠመቀ ብቻ ደቀ ምን አይነት ደቀ መዝሙር ሊሆን ይችላል? ከዛ በኋላ ምን አይነት ደቀ መዝሙር የማንስ ደቀ መዝሙር ነው የሚሆነው? የማንስ ደቀ መዝሙር ነው የሚሆነው? ስለዚህ ትምህርቱን ሙሉን የክርስትናን ትምህርት ነው የሚቀይረው። እነዚህ ሁለት ነገሮች ባይዘው ወንጌል መስበኩ ሂዱ የሚለውና ያዘዝኩትን ሁሉ እያስተማራቸው የሚለውን ሁለቱ ቢወጣ ክርስትና አይደለም የሚሆነው፣ ሌላ ነው የሚሆነው። አሁን በጣም የተቸገሩት ሁለቱን ቆርጦ አውጥተው ነው በህይወትም ማለት ነው የተቸገሩት። ህፃናት አጥምቀው አላመኑም፣ ከዛ ደግሞ አልተማሩም። በቃ
ስለዚህ አሁን እየመጣ ያለው ትውልድ ምን አይነት ትውልድ ነው? እንዴት ነው እየሆነ ያለው? ክርስትናው ምን ደረሰ የሚለውን ማየት ነውና ከናካቴ ክርስትናውን ስትራክቸር በራሱ የሚቀይር ነው ለማለት ነው። በጣም ነው የሚቀይረው። በቃ ሙሉ ለሙሉ ነው የሚቀይረው። ይሄንን ነገር ማውጣት ሙሉ በቃ ዝም ብሎ የሆነ ቴዎሎጂ ብቻ አይደለም የሚነካው፣ ባይዘው ሙሉ ክርስትናውን ነው የሚያፋልሰው። እንደዛ ነው የምረዳው ወንድሞች። ጥሩ ነው እንግዲህ አስቼም ሰዓቱ እንትን እያለ ነው መሰለኝ። አሁን ያስቀመጣችሁት ሀሳብ ትክክለኛና ቤተክርስቲያኗን ህዝቡንም ወዳልተፈለገ አቅጣጫ እየወሰደ ያለ ነገር ይሄ ነው። በቃ እንዲህ አይነት አስተምሮ ነው ይሄንን ነው የሚያስተምሯቸው። ህዝቡን ቤት ከፍተው በር ዘግተው እንደዚህ ነው የሚያስተምሩት። የተቆራረጠ ጥቅስ፣ የተቦጨቀ ጥቅስ፣ ጠቅለል ያለ እውነት ያለውን አውዳዊ ፉል የሆነ ሚኒንግ ኮንቴክስቱን የጠበቀውን ሀሳብ ለብቻ እንዲቆራርጦ ገንጥሎ የሚሰጥ አስተምህሮ ነው ያለው። ይሄ ነው እንግዲህ ምን ያክል ስህተት እንደሆነ ህዝቡ በትክክል መመልከት ያለበት እንደዚህ ነው። በቃ መጽሐፍ ቅዱስ ጥቅስ በጥቅስ የተሰጠው በኋላ የሊቃውንት ስራ ነው። ጥቅስ ቁጥሮች ምናምን በኋላ የተሰጠ ነገር ነው። ሲጻፍ ደብዳቤ ነው፣ ኮንቴክስት ነው፣ አንድ መልእክት የያዘ ሀሳብ ነው። ለማንበብ እንዲመች ተደርጎ የተከፋፈለውን ቦጨቅ እያደረገ ለምሳሌ ምሳሌ ሆኖ ያድነናል የሚለውን ምሳሌ ራሱ የሚለውን ቆርጦታል። እና እያንዳንዱ ነገር ተቆርጦ ከተወሰደ ሌላ ትርጉም ያመጣል። ይሄ ማምጣቱ ግድ ነው። ጥያቄ ሲጠየቅ ጥያቄውን ከቆረጠው ሌላ ሚኒንግ ያመጣለታል። እሱ የሚፈልገውን ሚኒንግ ይሰጠዋል ከቆረጠው። ነገር ግን አውዱ በትክክል ከታየ እሱ ከተረጎመው እሱ ከሚሰጠው ሐሳብ ጋር ቶታሊ ዲፈረንት ነው፣ የተለያየ ሐሳብ ነው የሚያመጣው። ስለዚህ ይሄን መለየት አለባቸው እነሱን የሚያደምጡ። ጥያቄም ሲጠየቅ አሁን ትላንትና እምነት ያድናል፣ እምነት እንዴት ማንን ማመን ብዬ ጠየቅኩት። አስጨናቂ ቤት ከፍተው እምነት ያድናል ማንን ማመን ምን በየትኛው ጥቅስ መሰረት? አሁን ለየብቻ ከዛ ደግሞ ጥምቀት ያድናል ለየብቻ። እንደዚህ ጥያቄ አይጠየቅም። መጽሐፍ ቅዱስ የተጻፈው በምልአት እንድንቀበለው በኮንቴክስት እንድንቀበለው እንጂ ጀስት ጎራርደን ከሰው ጋር ለዲቤት ወይ ደግሞ ለሆነ ነጥብ ለማስጣል ተብሎ የሚለፋ እንጂ እውነትን ለማስተማር የሚደረግ ስራ አይደለም። በቃ ይሄ ነው መሰመር ያለበት። ሰውን አስቶ ይሄው አሸነፍኩት፣ ይሄው በዲቤት እንደዚህ ያደረግኩት ለማለት እንጂ ያንን ከታች ያለውን ህብረተሰብ ትክክለኛውን ትምህርት ለማስተማር የሚካሄድ አካሄድ አይደለም። ስለዚህ እንደዚህ አይነት ነገር ጀምረዋል። አሁን የጀመሩት ነገር በትክክል ሲሪየስሊ ሙግት ላይ ስትገቡ በቃ ቆራርጦ የማይጠይቅ አንድም የኦርቶዶክስ ወንድም እዚህ ቲክቶክ ላይ አናገኝም። አሁን ቆራርጠው መጠየቅ ጀምረዋል። በፊት ጥቅስ ነበረ፣ አሁን ሰው ቃል አንድ ወርድ እንዴት ይጠይቃል? አንድ ወርድ እንዴት ይጠይቃል? እንደዚህ አይነት ነገር ጀምረዋል። ይሄ ምንድነው? አቃታቸው። እንግዲህ ይሄ ስትራቴጂ ነው። ይሄም ስትራቴጂ ምን ተብሏል? ተበልቶበታል ማለት ነው። የተበላ ነው። መጽሐፍ ቅዱስ ጥምቀት ካለ ምን ያመነ የሚለውን ረስቶታል፣ ይፈረድበታል የሚለውንም ረስቶታል። ይሄ ራሱን የቻለ ኮንቴክስት ነው። አንዱን ቀደም ሳሙኤል የሚባሉት ገብተው እናንተ ሙሉን አትቀበሉም መጽሐፍ አትቀበሉም አሉና እሺ ምን ሲባሉ ጥምቀት ያድናል ትቀበላለህ የሚል ነገር በማርቆስ 16 ላይ እንደዚህ ነው እንደሚጠየቀው መጽሐፍ ቅዱስ እንደዚህ ነው እንደምትቀበሉት እንደዛ ነው። ነገር ግን ያመነ የተጠመቀም ይድናል ያላመነ ይፈረድበታል ነው ሙሉ ኮንቴክስት። እንደዚህ አድርገን ነው የምንቀበለው። ይሄ ፓርት ደግሞ ጥምቀትን ምንድነው አላገለንም፣ የምንቀበለው ትእዛዝ ነው። ጌታ ኢየሱስ ክርስቶስ በትክክል በሂደት እንድናደርገው እንድንተገብረው መጽሐፍ ቅዱስ አስቀምጦልናል። ስለዚህ በዚህ ደረጃ የተቀመጠውን ሐሳብ ቶታሊ ሪጀክት ማድረግና ለቲክቶክ እንትን ዲቤት ተብሎ ጥቅስ እየተገነጠለ የሚደረግ ጥቅስ ስህተት ነው እና ቴንኪዩ አስቼ ምናልባት በጣም ሰዓቱ እሱ ጋር ስለሄደ አይ ቲንክ እዚህ ጋር ቢዘጋና እንትን ብንል ጥሩ ነው። በጣም ረጅም ሰዓት ቆይተናል።